አሜን። እሺ እሺ ቀጥል። ምን እኔ ነበር ጥያቄ? አንደበቴን ያዝ አድርጎኛል። ይሄ አይምሮዬንና አንደበቴን በጣም ይዞኛል። በቃ በውስጥ ጸሎት ለማድረግ ራሱ በጣም እያስቸገረ ተውስጥ በቃ እንደ ሰው ቅልቅልቅልቅል ነው የሚልብኝ ሰው በቃ ማለት ነው እንደዚህ በቃ ያለ እሺ የለ እሺ ይሄ እና ነው ጥያቄ? አይምሮዬን በጣም ይዞኛል። ሌላ ጥያቄ አይምሮዬን ይዞኛል እና ልቤ ላይና አይምሮዬን በጣም ነው በቃ በጣም ለጸሎት ራሱ በጣም አስቸግሮኛል። በቃ ጸሎት ለማድረግ ብዙ ነገር ነው በቃ መጥፎ ሀሳብ ነው የሚያመጣው። ደግሞ በውስጥ በቃ በአፌ ነው እንጂ ፈጣሪን የማመሰግነው በልቤ ፈጣሪን ለማመስገን አልችልም። በጣም ልቤን ይዞኛል። እሺ እንዴት ነው መንፈሳዊ ህይወት የጀመርከው መቼ ነው? ቢያንስ ምን ያክል ጊዜ ቆይተሃል? አንድ አሁን ቋረጥ ነው ብዙም አይደለ እኔ አንድ 2 ወር ነው የሚሆነው። ቋረጥ ያዝ ነው የማደርገው። ቋረጥ ያዝ ነው የማደርገው። ገና ጀማሪ ነካ። ጀማሪ እንዲህ ምን አይነት እንደዚህ የመተትም ስራ ይሁን ምን አላውቅም። በመሰረቱ በቃ እንደዛ ነው ውርር ነው በቃ ድንገት የሚያደርገኝ ህሌኔ። አይ ማለቴ መንፈሳዊ ህይወት የጀመርከው በቅርቡ ነው? ኧረ 2 አሁን ወር ነው ቅርብ ቀን የቆየኸው? 2 ወር አዎ 3 ወር መልካም በቃ ወንድም፣ ትንሽ ማለት ነው ብዙም አይደለ ትንሽ መልካም ወንድም አለምዬ፣ ይሄ የሚጠበቅ ምልክት ነው። እሺ የሚጠበቅ ምልክት ነው ስል መንፈሳዊ ህይወት ለጀመሩ ሰዎች የሚጠበቅ ምልክት ነው። ኧረ ግን የሆነ የትኛውም መንፈስ የትኛውም ግን በጣም መንፈስ ይኸውልህ፣ የትኛውም መንፈስ መንፈሳዊ ህይወት ስትጀምር እሱ ዝም ብሎ አርፎ አይቀመጥም። ምክንያቱም መንፈስ ቀጥታ መንፈሳዊ ህይወት ስንጀምርበት እሱን ስለማስቀምጠው የኛ መንፈሳዊ ህይወት፣ የኛ ጸሎት፣ የኛ ስግደት ስለማስቀምጠው ጸሎትና ስግደት የምናቋርጥበትን ፈተናዎች ደግሞ ይዘረጋል። ይሄ የሚጠበቅ ነው። በሁሉም ነገር ይፈታተናል። ግን እኛ ማተኮር ያለብን ምልክቱ ላይ አይደለም። ተረዳከኝ አይደል? አራቀባችሁ ማለት ድምጽ የት ወንድሞች በደንብ ይሰማችኋል? በደንብ ነው የሚሰማው። አዎ በደንብ ይሰማል ወንድም አለ። መልካም። አሁን አንተ ማተኮር ያለብህ ምልክቱ ላይ ያሰብክ መጨነቅ አይደለም፣ ወይኔ ምን ሊፈጠር ነው እያልክ አይደለም መጨነቅ ያለብህ። ማተኮር ያለብህ ምኑ ላይ ነው ከተባለ መጠንከሩ ላይ ነው። እንዴት አድርጌ ልበርታ ነው። እንዴት አድርጌ ልበርታ፣ ልጠንክር፣ እንዴት አድርጌ ላንበርክከው፣ በቁጥጥሬ ስር ላውል፣ እንዴት አድርጌ ወደ ፈጣሪ ልቅረብ፣ እንዴት አድርጌ ፈጣሪን እያመሰገንኩ መንፈሳዊ ህይወቴን ቋሚ ላድርግ፣ ለሱ ነው ማሰብ ያለብህ። ግን የሆነ ምልክቶችን እያየ የምትጨነቅ ወይኔ ምን ሊፈጠር ነው ይሄ ነገር እንደዚህ ሆነብኝ ያልክ ግራ የምትጋባ ከሆነ ግን ልክ አይደለም። ምክንያቱም የአጋንንቱ ዋና ዓላማው ግራ ማጋባት ነውና እና በጣም አስቸጋሪ ሆኖብኛል። ህሌኔን ደግሞ ያዘ ከውስጥ ህሌኔና አይምሮዬን ትይዝ ደግሞ በጣም ችግር ነው። በቃ እንደ ሰው ነው የሚነጋገርብህ። በቃ ያለ ደግሞ ድንገት አንድ ሰው ድንገት ሳትቦ ታነሳ በቃ ዝም ብሎ መሳት ነው። በቃ የትም ጥርግ ነው። በቃ እስከ ኢትዮጵያ ያደርሽውታል። በጸሎት ሰዓት ሁሉም አይምሮ አይሰበሰብም። ሌላው ደግሞ መቁጠሪያ ትጠቀማለህ ወይ ነው? ኧረ አልጠቀምም ወንድሜ። አቤት አቤት፣ ይሄ ነዋ ችግራችሁ ብዙዎቻችሁ። ይገርማል። በጣም ብዙዎቻችሁን ስጠይቅ ግን መቁጠሪያ እየጠየኳችሁ ነው፣ አትጠቀሙም። ችግራችሁ ግን ፈተናውን መታችሁ ትደረድራላችሁ። እንዲህ ያደረገኝ ነው ትላላችሁ፣ ግን መቁጠሪያ ላይ የላችሁ ማለት ይቻላል። እና እሱ ነው እኮ ታዲያ ወንድሜ፣ ከአቅም በላይ የሆነው እኮ መቁጠሪያ ስለማትጠቀም ነው ማለት። መቁጠሪያ ማለት ስርዓት ማስያዣ ነው። መንፈሳዊ ስንጀምር የትኛውን መንፈስ እጅ በደረት አድርጎ አይጠብቀንም። እሺ ይፈታተናል። ስለዚህ ይሄን ፈተናውን ደግሞ ስርዓት የምናስይዝበት መንገድ ምንድን ነው ካልከኝ፣ መቁጠሪያ እንዴት ነው አጠቃቀሙ? ወደ ጸሎት ከመግባት በፊትም መጠቀም ትችላለህ። ጸሎትን ከጨረስክ በኋላ መጠቀም ትችላለህ። ጭራሽ እንዳትጸልይ ሙሉ ለሙሉ የሚገዳደር ከሆነ ከመጸለይ በፊት ብትጠቀመው መልካም ነው። ከመጸለይ በፊት ማለቴ ቋሚ ጸሎትን ከመጀመር በፊት ማለቴ ነው እንጂ አጭር ጸሎት ጸልየህ መግባት ትችላለህ። ሁለተኛ የሆነ የህይወትን ችግር ደግሞ ለማስወገድ ከሆነ ደግሞ ከጸለይክ በኋላ ብትጠቀመው አሪፍ ነው። ምክንያቱም በጸሎት አሳስበሃላ እና ያ ብናደርግ መልካም ነው። እና ትልቁን ነገር ስለረሳ ነው ወንድሜ። እኔ አሁን ያለ ምንም መቁጠሪያ ቀጥታ ወደ ጸሎት ልግባ ብል አርፎ የትኛው መንፈስ ነው አርፎ የሚቀመጠው? የትኛው? በሚችለው ሁሉ ይቃወመኛል።
አቡነ ሽኖዳ ሳልሳዊ ለጸሎት በቆምክ ጊዜ ሁሉ ተዋክቶ ሊጥልህ የሚችል ኃይል እንዳለ አስብ ይላሉ። ሰው ለጸሎት ሲነቃቃ እኮ የሚነቃቃው ሰውየው ብቻ አይደለም፣ ውስጥ ያደፈጡ መናፍስትም አብሮ ይነቃቃሉ። ስለዚህ ስርዓት እናስይዝባቸዋለን። ምን እያደረግን? በመቁጠሪያ እየቀጠቀጥን አስቀድመን መልክ ብናደርስ መልካም። ግልጽ ነው አይደል? መልክ አድርሰን የመልኩን ባለቤት መንፈሱን ያዝልኝ ብለን ጠይቀ ነው። ከዛ እንዲህ የሚያደርገኝ ለምሳሌ አሁን ምንድነው ያደርገኛል አልከው? አንደበቴን ይይዛል አይደል አልከው? ሌላስ ምን ያደርገኛል አልከው? ህሌኔ ውስጥ ልቤ ውስጥ አንደበቴን ይዞ ማለት ነው። በጣም አስቸጋሪ ላይ ነው ያለው። ታላይ እኮ ምንም አልሆንም። በቃ ታላይ ምንም ድንገት ሰው ጋር ልቄና ይዘሽ ሁሉም ነው በቃ የሰው ስም ያነሳና ስለ ሰውየው ጋር ምን እንደሰራህ ያንን በቃ ሩጫ ነው የሚሮጥብህ። ምግርም ይልሃል በእውነት በጣም። አንተ ታዲያ ምን እያልክ ነው የምትቀጠቅጠው? ምን እያልክ ነው? የሆነ መልክ ትጸልያለህ። ለምሳሌ እንደ ፕሮፋይል ቅዱስ ሚካኤልን የምታዘውትር ይመስለኛል። ፍቅሩም የምታደላው ወደሱ ይመስላል። ግን እንደዛ ከሆነ የቅዱስ ሚካኤልን መልኩን አድርሰ ሊቀ መላእክት ቅዱስ ሚካኤል ህሊናዬን የሚይዘኝን አንደበትን የሚይዘውን በውስጥ የሚያሾከሽከውን ሐሳቤን እንዲበታተን የሚያደርገኝን በቃ እሱን ነበር የሚመከረው። በቃ እሱን በውስጥ እያሾከሸከ ይዞ ይጥርግ የሚለውን የትም ቦታ በቃ የሚከሰኝ የትም ቦታ ይዞ ይሄደ። በቃ ቆይ አዳምጠኝ። ይሄን ክፉ መንፈስ ለአንተ አሳልፌ ሰጥቻለሁ፣ እባክህን ተበቀልልኝ። ሊቀ መላእክት ቅዱስ ሚካኤል እኔ በአንተ በአምላክና በአንተ እታመናለሁ። እናም በዚህ መልክን አድርሼ ይህንን መቁጠሪያ በምቀጠቅጥበት ተጠቅሜ መንፈሱን በምገጽበት ሰዓት እባክህ ገስጽልኝ፣ ይህንን መቁጠሪያን የእሳት ሰይፍ አድርግልኝ ብለህ በሱ ምን ታደርጋለህ? ትቀጠቅጣለህ። ያኔ ያ መንፈስ ምን ይሆናል? ይያዛል ማለት ነው። ግልጽ ነው? እሺ ወንድሜ። እና ስለማትቀጠቅጡ ነው ብዙዎቻችሁ እህት ወንድሞች። ለማቀርቀጥም የሆነ በጣም ይቅርታ ወንድሜ፣ የሆነ ሄሌኔን ይዞኝ ማለት አስቸጋሪ ይሆኛለሁ። ያኔ ሽው እያለብህ ሄሌኔ የሆነ በቃ በውስጥ በህሌኔ እየተነጋገረ ሽው ነው የሚልብህ። በቃ ያወራ ቦታ አትስጠው አንተ። ይኸውልህ ኧረ ማውራት ብቻ ሳይሆን ደግሞ የሆነ በቃ ድንገት ሰው ያነሳና የማልፈልገውን ሰው የሆነ በቃ በልቡ ሳያሳስብና ያን ሰው እስከ ቤተሰብ ውስጥ ለማለት በቃ ምን አንተ ይኸውልህ ወንድሜ፣ ሰይጣን በውስጥ በሊናችን ሊለፈልፍ ይችላል። ለሚለፈለፈው ልፍለፋ ግን እኛ ቦታ መስጠት የለብንም። ማለቴ ቦታ ለመስጠት ስልህ ትኩረት አለመስጠት። አንዳንዴ ልማዱ ነው ብለን ምንተዋቸው ነገሮች አሉ አይደል? በቃ ልማዱ ነው፣ እሷ ካላበራች አታቆምም ብለን አንዳንዴ ምንችላቸው ነገሮች የለም እየተደረገ ቆይ ስማኝ፣ እየተደረገ ዝም ምን ችላ ምንላቸው ነገሮች የለም በህይወታችን አለ። ልክ እንደዛ ማለት ነው። አንደኛ አንተ እንደዛ በለው፣ ቦታ አትስጠው፣ አታዳምጠው። ወይኔ ሰውን እኮ አሳሰበኝ፣ ስለ ሰው ክፋት አሳሰበኝ፣ እንዲህ እኮ እንዲህ እንዳስብ አደረገኝ ብለህ አትጨነቅ። ተረዳከኝ? አለመጨነቅ፣ ትኩረት አለመስጠት ስልህ አለመጨነቅ ማለት ነው። ምክንያቱም ልማዱ ነው ስላችሁ ግን ዝም አትበሉት ማለቴ አትፋለሙት፣ አትዋጉት ማለቴ አይደለም። ምን ማድረግ ያስፈልጋል? መቀጥቀጥ። ይህንን እንዲያቆም እየቀጠቀጥን ግን ቦታ አንሰጠውም። ለሚያደርገው ነገሮች፣ ለሚያመጣው ፈተና ቦታ አንሰጥም ማለት ነው። እሱን እያሰብን አንጨነቅም ማለት ነው። ተረዳክ አይደል? አንዱ ይሄ ነው እና ይህን ይመስላል ወንድሜ። በተረፈ በርታ፣ ግን መቁጠሪያ ተጠቀም። ስለማትጠቀም እሺ፣ በጣም ነው የማመሰግነው። እሺ፣ አጸደ ማርያም ነው። እሺ፣ አጸደ ማርያም ቀጥይ። እሺ፣ ጋር ተስማማከን ጸጋውን ያብዛልልኝ። እኔ መጀመሪያ ላይ ጸሎት ሳደርግ በጣም ተመስጦ ነበረኝ እና በጊዜ ብዛ ግን ጠፋ። በዛ ላይ ደግሞ ሆነ በቃ አለ አይደለ ስብከት ምናምን ራሱ አዳምጥ፣ አሁን ራሱ ቅዳሜና ወንጌል ምናምን ይነበባል። እሱን ራሱ በቃ አውቀዋለሁ እያልኩኝ መውጣት። ምንም እኮ ግን በአይምሮዬ አልይዝም ምንም ነገር በቃ ባዶ አይምሮዬ ባዶ ነው። ግን በቃ ይሄን ነገር አውቀዋለሁ እያልኩኝ መተው። ጸሎት ራሱ በቃ ይሄን ደጋግሞኝ ስለሆነ በቃ ምንም መስራት እንትን አይለኝም። ተመስጦ የሚባል ነገር የለኝም። አዲስ ነገር ግን የሆነ ነገር ሳለ በቃ ደስ ብሎኝ ነው ምናምን አንተ ነው የምለው።
አንብቤው ማላውቀው ጸሎት ካለ እሱም በደስታ ነው እንትን የምለው። ከልባት ስደነግጥ ይኸውልሽ እያስተዋልሽ መጸለይ አንደኛ ግልጽ ነው። አንደኛ አሁን አንቺ ንባቡ ላይ ነው የምታተኩሪው ማለት ነው ስትጸልይ። ፊደላዊ የሆነ ትርጉሙ ላይ ነው የምታተኩሪው ማለት ነው። መንፈሳዊ ትርጉምና ፊደላዊ ትርጉም አለ። አሁን ለምሳሌ አንዳንድ ሰዎች የሆነ ፊልም ያዩና ከዛ በኋላ በቃ ምንም ችላ ይሉታል። ግን ከዛ ምን ተማርኩ የሚለውን አያዩትም። አይቼዋለሁን ነው እንጂ ምን ተማርኩ የሚለው ላይ አያተኩሩም። አሁን ምን ተማርኩ የሚለው አሁን መንፈሳዊ ትርጉሙ ነው። አይቼዋለሁ ብሎ ደግሞ በደፈናው መሸሽ ወይም ማየት ልክ እንደዛ ማለት ነው። ፊደላዊ ትርጉም ማለት እንለዋለን። ይሄን የጸሎት ፊደላዊ ትርጉሙ ላይ ስለምታተኩሪ ነው። ግን አንቺ ማድረግ ያለብሽ ነገር ምንድነው? መንፈሳዊ ትርጉሙ ላይ በእያንዳንዷ ቃል መመሰጥ። በነገራችን ላይ ዮሐንስ ወንጌልን እኮ አሁን የተወሰነ ላውራላችሁ ወይም ላብራራላችሁ ብል በጣም ብዙ ትምህርት ከተወሰነች ስንኝ እናገኛለን። ከተወሰነች ስንኟ ብቻ መርጠን በጣም ብዙ ማውራት እንችላለን በዛች ነገር ላይ። አስተማሪ ነው ካየ ነው ማለት ነው። ግን አይናችን አይገለጥም። ብዙም ጊዜ አይናችን ስለማይገለጥ እኛ የሆነ በቃ ፊደላዊ ትርጉሙ ላይ ብቻ ከዚህ በፊት ስላነበብነው ብቻ ምንም ትምህርት የማናገኝበት ይመስልናል። ለምሳሌ ዮሐንስ ወንጌል ምዕራፍ 19 ላይ እንበልና ኢየሱስ ክርስቶስ ከጲላጦስ ጋር ይነጋገር ነበር አይደል? አስገረፈው። ከዛ የሾህ አክሊል ጉንጉን ጎነጎኑበት፣ ቀይ ልብስ አለበሱት። ከዛ እንደገና ወጣ። ከዛ የካህናት አለቆች ሌሎች ባዩትም ጊዜ ስቀለው ስቀለው እያሉ ጮሁ። እሱም ንጉሳችሁን ልስቀለውን አላቸው። ከዛስ የዚህን ሰዓት ምን አለ? እነሱ ምን አሉ? እኔስ አንዲት በደል እንኳን አላገኘሁበትም፣ እናንተ ወስዳችሁ ስቀሉት አላቸው አይደለም? ከዛ በኋላ ምን አሉን አይሁዳውያን? እኛ ስጋለን እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉ። ጲላጦስም ይህን ነገር በሰማ ጊዜ እጅግ ፈራ ይላል። አሁን ቆም ብዬ እኔ አሁን በዚህ ቃል ልመሰጥ ብል ብዙ እመሰጣለሁ። ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ። አስገርፎታል መጀመሪያ። አሁን ምን አለ? የእግዚአብሔርን ልጅ ነው እንደ ያስገረፍኩት፣ እኔ ለካ ተራ ሰው መስሉኝ ብሎ ደነገጠ። ከዛ ቀጥላችሁ ደግሞ ታነቡታላችሁ። ተመልሶ ወደ ገዢ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድ እንኳን አልመለሰለትም ይላል። ለምን አልመለሰለትም? እዚህ ላይ አሁን እመራመራለሁ። ለምን አልመለሰለትም? አንደኛ ያልመለሰለት ከምንድን ነው ስንል፣ አንደኛ ቢመልስለትም ባይመልስለትም ይለቀዋል፣ መሰቀሉ ይቀራል። ንገሩኝ። ስለማይቀር ነው አይደለም? መሰቀሉ ስለማይቀር ዝም አለ። ስለዚህ እኛ ምን እንማራለን ከሱ? ጌታውን ምን እያስተማረን ነው? በዚህ ጥቅም በሌለው ነገር አታባክኑ፣ ቃላት አታባክኑ ነው። ዝም ማለትን ልመዱ ነው። ዝምታን ምረጡ። ምንም ትርጉም ለማይኖረው ነገር አትናገሩ ነው። ስለ እናንተን ሰምተው ለማይረዷቸው ሰዎች አንድም አሁን ለምሳሌ መጽሐፈ ኢዮብ ምዕራፍ 13 ቁጥር 5 ላይ ምን ነው ዝም ብላችሁ ብትኖሩ ጥበብ በሆነላችሁ ይላል። ዝምታ አንዳንዴም ትምህርት ጭምር ስለሆነ ማለት ነው። ዝም አለ። ከዚህ እንማራለን ጥቅም ለሌለው ነገር ቃላት ማባከን እንደሌለብን ጌታ እያስተማረን ነው በዝምታው። ከዛ ወረድ ብላችሁ ደግሞ ታነባላችሁ። ምን ይላል? ስለዚህ ጲላጦስ ይላል አትነግረኝምን አለው። እንግዲህ ጲላጦስ አትነግረኝምን ልሰቅል ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን አለው። የዚህ ሰዓት ጌታ ዝምታውን ሰበረ። ምን አለ? ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረም፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለ። ለምን ተናገረ? ቅድም ዝም አለ፣ አሁን እዚህ ጋር ተናገረ። እስቲ እንመሰጥበት። ምክንያት አለው። የጲላጦስ አነጋገር የትዕቢት አነጋገር ነው። የምን አነጋገር? የምን አነጋገር? የትዕቢት አነጋገር ነው። ስልጣኑን
ገና አድርጎ እያወራ ነው። እኔ ስልጣን አለኝ እኮ እያለ ነው። ጌታ ደግሞ ትዕቢትን የማልሻ አምላክ ነኝ ሲል ዝምታውን ሰበረ። ትዕቢትን የማይታገስ አምላክ መሆኑን ለማጠየቅ አያችሁ። ትዕቢትን እንዲህ ይላል መዝሙር 100 ላይ መዝሙር 100 ዛሬ ዳዊት ስትጸልዩ ነበር አይደል? መዝሙር 100 ላይ ምን ይላል? ትዕቢትን የሚያደርግ በቤቴ መካከል አይኖርም አይልም? አመፅንም የሚናገር በዓይኔ ፊት አይቀናም። በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳውን አሳደድኩ ይላል። ስለዚህ ይሄ ቃል ትዝ ይላችኋል። ትዕቢትን የማይሻ አምላክ፣ ትዕቢትን የማይታገስ አምላክ መሆኑን ሲያሳውቀን ምን አለ? ዝምታውን ሰበረና ተናገረ። ከላይ ካልተሰጠ በቀር ስልጣን ሁሉ ከማን ነው? ከእግዚአብሔር ነው እያለን ነው። እንደዚህ የሚል ቃልም አለ ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ ባለጸጋ፣ ባለስልጣን፣ ባለጸጋ፣ ባለሀብት ባለው ነገር አይመካ፣ ነገር ግን የሚመካው ምሕረትን በእኔ ላይ የማደርግ እኔ እግዚአብሔር መሆኑን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር ይላል አሁን። ስለዚህ ትዕቢትን የማይሻ አምላክ መሆኑን ለማጠየቅ ምን አለ? ዝምታውን ሰበረና ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረም አለ። ከዛ ወረድ ደግሞ ብሎ ምን አለ? ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው። አንተስ አሳልፈው ስለሰጡኝ አሰቃየሁት እያልከኝ ነው፣ ግን ከአንተ የባሰ ቅጣት የሚገባቸው ሰዎች አሉ እያላቸው ነው። አሳልፎ የሰጠው ማን ነው? በመጀመሪያ ይሁዳ አይደለም? ይሁዳ። ሁለተኛስ ከይሁዳ ጋር የመጡት ጭፍሮችና ሊቃውንት ማን ነው? የአይሁድ ሎሌዎች። ሶስተኛስ አይሁዳውያን ጭምር፣ የካህናት አለቆች ጭምር፣ ከአይሁዳን ጋር የተባበሩ ጭምር። ስለዚህ ከአንተ የባሰ ይልቅ ቅጣት የሚገባው አለ እያለ እየነገረው ነው ማለት ነው። ከዚህ በኋላ ጲላጦስ ሊፈታው ፈለገ ይላል። አሁን ተመልከቱ። በዚች ይሄንን ቃል እኮ ብዙ ጊዜ አንብበነው ሊሆን ይችላል፣ ግን እንደዚህ አይነት ትምህርት አግኝተንበታል? አሁን እኔ መንፈሳዊ ትርጉሙ ላይ ያተኮርኩ ነው። ፊደላዊ ትርጉሙ ግን ብዙ ጊዜ አንብቤው ነበረ። እንዲህ እየተመሰጥን ነው ልንጸልይ የሚገባው። ተረዳሽኝ አይደል? እንዲህ እየጸለይ ተመልከቱ። አሁን መዝሙረ ዳዊት ላይ እንደዚህ የሚል ቃል አለ፣ ልጨምርላችሁ። መዝሙር 22 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ይላል አይደል? ነፍሴን መልሳ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋርና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋይም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። አሁን እዚህ ጋር ብዙ የምንማርባቸው ትምህርቶች አሉ። ከምን ጋር ታያይዛላችሁ መስላችሁ? በለመለመ መስክ ያሳድረኛል ነው አይደል? እሷን አስምሩባት። በለመለመ መስክ ያሳድረኛል። ዮሐንስ ወንጌል ምዕራፍ 6 ቁጥር 1 ላይ ደግሞ ትመጣላችሁ። ኢየሱስ ክርስቶስ 5000 ህዝቦችን ሲያበላ እንደዚህ የሚል ቃል አለ። ዮሐንስ ወንጌል ምዕራፍ 6 ላይ ስታነቡት ኢየሱስም ሰዎቹን እንዲቀመጡ አድርጎ አላቸው። በዚያም ስፍራ ብዙ ሳር ነበረበት ይላል። ምን ነበረበት? እየሰማችሁ ነው አይደል? በዚያም ስፍራ ብዙ ሳር ነበረበት። ወንዶችም ተቀመጡ፣ ቁጥራቸውም 5000 ህዝብ ያልነበረ ይላል። ከዛስ ኢየሱስም እንጀራውን ያዘ፣ አመስግኖም ሰጣቸው፣ ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱም ለህዝቡ ሰጧቸው፣ ለተቀመጡት እንዲሁም ካሳው። እንዲህ ያለ ከዛ ህዝቡ 5000 ህዝብ በ5 እንጀራና በ2 ዓሣ እንዳጠገበ ይናገራል። አልተገናኘም? እስቲ መዝሙር 22 እና ዮሐንስ ወንጌል 6 አልተገናኘም? ተገናኝቷል? ንገሩኝ። ተገናኝቷል። ይኸው በለመለመ መስክ ምን ይለኛል? ያሳድረኛል። ያስቀመጣቸው ምን ቦታ ላይ ነው? የለመለመ መስክ ላይ ነው አይደለ? በፊቴ ገበታን አዘጋጀልኝ ይላል። እዛ ጋር ደግሞ ምግብ ሰጠኝ እኮ ነው። ማዕዴን አዘጋጀልኝ፣ አበላኝ ያለ ነው ዳዊት መዝሙር 22 ላይ። ዮሐንስ ወንጌል 6 ላይ ደግሞ ህዝቡን በለመለመ መስክ በሳር ላይ አስቀምጦ ማዕድ አዘጋጅቶ እየመገባቸው ነው። ስለ እርሱ የተጻፈ እኮ ነው።
እንዲህ ያላችሁ መመሰጥ በእያንዳንዱ ቃል ዝም ብሎ ብቻ ንባቡ ላይ አታተኩሩ። እያንዳንዷን ቃል አስተውሏት። ከሕግም ታምራትን አለው አይደል ያለው? የቃል ፍቺ ያበራል፣ ሕፃናትንም አስታዎች ያደርጋል። እና ያንን ማሰብ መሮጥ አይደለም። ስለምትሮጪ ነው እህቴ። ስታነቢ እየሮጥሽ ነው የምታነቢው ማለት ነው። ግን አንቺ እየሮጥሽ ከማንበብ ይልቅ ተረጋግተሽ እያንዳንዷን ቃል ልክ አሁን እኔ እንዳሳየውሽ መመሰጥ። እውነት እህት ወንድሞች፣ አንድ በአንድ ብናይ መዝሙረ ዳዊትና ወንጌልን ብናይ በእውነት ስንት አንድ የሚያደርጋቸው ነገሮች አሉ መሰላችሁ? ልጨምር ሰዓት ካልወሰድኩባችሁ እየተመሰጣችሁ እንድትጸልዩ ነው። አሁንም ማዕዱን መገበና ጌታ ከዛ ወዴት ሄደው ሊያነክሱት መሆኑን አወቀና ብቻውን ወደ ተራራው ፈቀቅ አለ ይላል። ህዝቡም ይህን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብዩ ነው አሉ። ከዛ በኋላ በዚህ ምክንያት ኢየሱስን ሊያነክሱት ዘንድ መጡ ይላል። ብቻውንም ወደ ተራራው ፈቀቅ አለ ይላል። ለምን ፈቀቅ አለ? ሊያነክሱ ስለሆነ። እኛ ከዚህ ምን እንማራለን? ከከንቱ ውዳሴ ሽሹ። የሆነ ምልክት አድርጋችሁ ወይ ታምር አድርጋችሁ ሰዎች ሊያከብሯችሁ ሊያሞግሳችሁ ሲሉ እናንተ ሽሹ፣ ከከንቱ ውዳሴ ሽሹ ሲለን እኮ ነው። ደግሞ አለፍ ብላችሁ ደግሞ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ደቀ መዛሙርቱ ፈሩ የሚል ቃል ደግሞ ታገኛላችሁ። መዝሙረ ዳዊት ደግሞ ልውሰዳችሁ። መዝሙር 76 ላይ አንብቡ። መንገድ በባህር ውስጥ ነው ይላል። ይኸው መንገድ በባህር ውስጥ ነው፣ ፍለጋም በብዙዎች ነው፣ አረማመድም አልታወቀም ይላል። በባህር ላይ መንገድ በባህር ላይ ነው ተብሎ የተነገረልኝ እኔ ነኝ ሲል በባህር ላይ እየተራመደ አሳያቸው። ፈሩ። ከዛ ደቀ መዛሙርቱ አይዟችሁ እኔ ነኝ አትፍሩ አላቸው። ከዛስ ስለዚህ በታንኳይቱ ሊቀበሉት ወደዱ ይላል። ከዛ ክርስቶስ ከገባ በኋላ በታንኳይቱ ውስጥ ወዲያው ወደሚፈልጉበት ወደብ ደረሱ ይላል። ወዲያው ያኔ ማዕበሉ እያንገላታቸው ነበር። ማዕበል ማንገላታቱንም ልክ ስትረዱ ደግሞ አንድ ኧረ እባካችሁ ማይክ ዝጉ እንዴ! ማይካችሁን ተቆጣጠሩ እንጂ ሳውራን የእናንተን ማይክ ተከፍቶ ያወራል አብሮ። አሁንም ወደ መዝሙረ ዳዊት ላይ ልውሰዳችሁ። መዝሙር 134 ላይ እንዲህ ይላል፣ ነፋሳትን ከመዛግብቱ ያወጣል ይላል። መዝሙር 134 ላይ እስቲ አንብቡት። ነፋሳትን ከመዛግብቱ ያወጣል፣ በዝናብ ጊዜ መብረቅን አደረገ፣ ደመናትንም ያወጣል ይላል። ከምድር ዳርቻዎች ደመናትን ያወጣል ይላል። እዚህ ጋር ደግሞ ክርስቶስ በባህር ላይ ሲራመድ ወዲያው ነፋሳቱ ይናወጡ ነበር። ነፋሳቱን የማዝ የነፋሳቱ ጌታ እኔ ነኝ ሲል እኮ ነው። ደግሞ ወደ ታንኳይቱ ከገባ በኋላ ከተቀበሉት በኋላ መርከቧ ጸጥ ብላ መሄድ ጀመረች። ወደ ፈለጉት ወደ መራቸው ይላል። አሁን መዝሙር ደግሞ ሄዳችሁ ዛሬ ያነበባችሁት መዝሙር 106 ላይ ልውሰዳችሁ። ምን ይላል እስቲ መዝሙር 106 ላይ በታላቅ ውሃ ስራቸውን የሚሰሩ በመርከቦች የሚወርዱ እነርሱ የእግዚአብሔርን ስራ አዩ ይላል። አውሎ ነፋስ ደነገጡ፣ እንደ ስካርም ተንገደገዱ ይላል። ከዛ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ አውሎንም ጸጥ አደረገ፣ ሞገዱም ዝም አለ። ወደ ፈለጉት ወደ ምን አላቸው? ወደ ፈለጉት ወደ መራቸው። አይገርምም? ግን ዮሐንስ ወንጌል ላይ ወደ ታንኳይቱ ከገባ በኋላ ወዲያው መርከቢቷ ደረሰች፣ ወደሚፈልጉትም ደረሱ ይላል። እዛ ጋም ደግሞ መዝሙር 106 ላይ ወደ ፈለጉት ወደ መራቸው ይላል። ይገርማል እኮ። ይሄ ትማራላችሁ። ይሄ ሁሉ መዝሙረ ዳዊት ላይ የተጻፉት ቃል ስለ ክርስቶስ ነው። እያንዳንዱን ቃል ብናየው ከወንጌል ጋር ብናዛምደው በእውነት ክርስቶስ ወንጌል ላይ መዝሙረ ዳዊት ላይ የተነገረው እንዳለ ስለ እርሱ እንደሆነ እንረዳለን። በተመስጦ እንዲህ እያላችሁ መጸለይ፣ እያመሳከራችሁ እያያያዛችሁ መሮጥ ሳይሆን በእያንዳንዱ ቃል መመሰጥ። መርከቡ አንድም የኛ ህይወት ምሳሌ ነው። የኛ ህይወት ምሳሌ ነው መርከቡ የኛ ህይወት ምሳሌ ነው። እኛ በህይወታችን ውስጥ ክርስቶስ ከሌለ ፈተና ያናውጠናል። ልክ እንደ መርከቧን እንዳናወጣት
ክርስቶስ ወደኛ ህይወት ሲገባ ደግሞ መርከቧ ጸጥ አለች አይደለ? የኛ ህይወትም ፈተናው ይጠፋል፣ ይረጋጋል ጌታ። ስለዚህ ወደ ህይወታችን ስላልገባ ነው ማለት ነው። እንዲህ ያላችሁ መመሰጥ በእያንዳንዱ ቃል ተረዳሽኝ አይደል? እና አትሩጡ ጸሎት ስትጸልዩ ነነነነነነ ያ አይደለም። ቀስ እያላችሁ የተመሰጣችሁ በእያንዳንዱ ቃል ተረድታችሁኛል? ሐሳቤን አግኝታችሁታል? አዎ ወንድሜ ቃል ያሰማል። እውነት ነው። እኔ በእርግጥ በደንብ እንትን አላነብም፣ ግን ቢሆንም በዛችሁ አቅሜ በጣም ነው የምሮጠው እና እና ቃል አለመሮጥ። ያሰማል። እሺ እህቴ። እና ደግሞ ይኸውልሽ ከመጸለሽ በፊት ምን ታደርጊያለሽ መሰለሽ? አስቀድመሽ ማሳሰቢያ ጸሎት አድርጊ። ምን ብለሽ መሰለሽ ምጸልዩ? ያው ለምሳሌ መዝሙረ ዳዊት ልትጸልይ ስትይ ጌታዬ መድኃኒዓለም ይሄ መዝሙረ ዳዊት ነው እናም ልጸልይ ነው ፈቃድ ቢሆን ጌታ ሆይ አይኖችን ክፈት ከግህም ታምራትን አለው እያንዳንዱን ቃል እየተመሰጥኩበት እንድጸልይ እባክህ እርዳኝ በይው። ከግህ ታምራትን አይኖችን ክፈት ይላል ዳዊት መዝሙር 118 ላይ አይኖችን ክፈት ከግህም ታምራትን አለው ይላል። የቃል ፍቺ ያበራል ሕፃናትን አስተዋዮች ያደርጋል ይላል። ትርጉሙ ይገባኝ ዘንድ አድርገኝ በሉት። የዳዊት አምላክ መድኃኒዓለም በእያንዳንዱ ቃል እንድመሰጥ እባክን ማስተዋልን አድለኝ። እዝነ ልቦናዬን ክፈት ብለሽ ጸልይ። ከዛ ተረጋግተሽ ጸልይ ሳትጮክይ። ማታም ቢለቅ ከፈለገ ቀስ እያልሽ እያረፍሽ 12 ሰዓት ላይ አሁን ለምሳሌ እየጸለሽ እያለ 12 ሰዓቱ አለቀች ሳትጨርሹ። ከዛ ቀስ ብለሽ ደግሞ በ3 ሰዓት ላይ ካቆምሽበት መጀመር። 3 ሰዓትም ባልቅ ከ6 ሰዓት መጀመር። ተመስጠን እንደዛ መጸለይ። እንዲህ ያለን ብንጸልይ አሪፍ ነው። ወንጌልና መዝሙረ ዳዊት ጸልዩ ምላችሁ ለዛ ነው። በነገራችን ላይ አንድ ናቸው፣ ይገናኛል። ወንጌል ላይ የተተከበሩ ተግባራቶች መዝሙረ ዳዊት ላይ የተነገሩት ቃላቶች ናቸው እና ብንጸልይ በጣም አሪፍ ነው። ብናመሳክር መዝሙረ ዳዊት ላይ ካነበብነው ጋር ብናያይዘው የቤት ቅናት ይበላኛል ተብሎ እንደተጻፈ ደቀ መዛሙርቱ አሰቡ ይላል ዮሐንስ ወንጌል ምዕራፍ 2 ላይ ክርስቶስ በጎችን በሬዎችን ከመቅደስ ያወጣ የገመድም ጅራፍ አበጅቶ ከመቅደስ አወጣ ሁሉን ይላል። ከዛ ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ ይላል። ይሄ አሁን መዝሙር 118 ላይ አለ። መዝሙር 118 ሕግን አልረሳውምና ሬስ የሚል ፓርት ላይ መዝሙር 118 ሕግን አልረሳውምና ችግሬን ተመልከት የሚል ቃል ላይ የቤት ቅናት አቀልጠኝ ይላል። ተመልከቱ እና እንዲህ እየተመሰጠን ልንጸልይ ይገባል። እናም ጌታ መድኃኒዓለምን አይኖቼን ክፈት ዝም ብሎ ሮጬ እንዳልጨርስ ሳይሆን እያንዳንዱን ተመስጬ እንድጸልይ እርዳኝ ጌታዬ፣ ከአንተ ጋር እንዳወራ እርዳኝ በጸሎቱ ብለን ብንማጸን አሪፍ ነው። ማስተዋልን ከከፈተ ይከፈታል። ይዲድያ ልቦናን ከፈተላት ይላል የሐዋርያት ሥራ ላይ። ሐዋርያት ሲያስተምሩ ይዲድያ የምትባል ቀይ ሐር ሻጭ ነበረች። ተመስጣ ትሰማ ነበረ ቃለ እግዚአብሔር። የሐዋርያት ሥራ ላይ ተጽፏል። እና እሷ የሐዋርያቱን ቃል ተመስጣ ትሰማ ነበረ። ከዛ ወደ ቤቷ ሙሉ ጋብዛቸው ነበረ። እሷ ወደ ቤት ይግቡ ብላ ተጠምቃ ሁሉ። ይሄ ምንድነው? አይነ ልቦናዋ ስለከፈተላት ነው ጌታ። ልክ እንደሷ ልቦናችንን እንዲከፍትልን በጸሎት ልናሳስብ ወደ ጸሎት ከመግባታችን በፊት ማለት ነው። እና ይሄ ነው። እና አንቺ አትሩጭ። አንድ ሌላው ደግሞ መናፍስቱን መገሰጽ። መናፍስቱን ተመስጠን እንዳንጸልይ አእምሯችን ሩቅ ቦታ ነው የሚሰዱን። እኛ እዚህ እየጸለይን ነው፣ ልብስ ስናጥብ ነው የሚታየን። እንጀራ ስንጋግር ወጥ ስንሰራ ነው የሚታየን። ቤተሰቦቻችን እርስ በርስ ሲደባደቡ ነው የሚታየን በሊናችን። ይሄ ደግሞ እንዳይሆን መናፍስቱን አስቀድሞ ማዘዝ በመድኃኒዓለም ስም። አሁን ጸሎት በምጸልይበት ሰዓት አይምሮ ላይ ተቀምጣችሁ ሐሳቤ እንዳትበትኑ በመድኃኒዓለም ስም ታስራችኋል። ሊቀ መላእክት ቅዱስ ሚካኤል ይሰራችሁ። ቅዱስ ሚካኤል አባቴ ለአንተ ሰጥቻለሁ እሰርልኝ ብለን ወደ ጸሎት መግባት። ያኔ ውጡ አሰኘንም ጸሎቱ በእውነት ቶሎ ጨርሱት አሰኘንም። እያንዳንዷን ቃል እንመሰጥበታለንና እና ይሄን ይመስላል። እሺ ሌላ ጥያቄ ጠይቅ።
እኔ ልጠይቅ ወለተ ኪዳን። እሺ ወለተ ኪዳን። እሺ አመሰግናለሁ። እኔ ከትላንት ወዲያ ነው እንደዚህ ስታስተምር ስለ ይቅርታ ሰምቻለሁና አሁን አንድ ሰው ተቀይሞም ሳይሆን በቃ ያለ ጥፋትህ ጥፋት ነው ብሎ አንተ ላይ እንደዛ ሲያስብ ቆይቶ በኋላ ላይ ግን ምክንያቱን ስትጠይቀው በቃ የሚያፍርበት ጊዜ አለ። ማለት ምክንያቱ ስህተት እንደሆነ ገብቶት ግን እንደዚህ በትዕቢት ልባቸው ተሞልቶ በቃ ዝም ያሉ ሰዎችን አንተ ደግሞ እኔ አሁን ያሰብኩትን በራሴ በቃ ግልጽ አድርጌ ልንገርህ። ተቀይመዋል። መጀመሪያ ምንድነው ምክንያታችሁ ሲባሉ ምክንያታቸው ምንም በቃ ትክክል ያልሆነ ነገር ነው እና አሳፍሯቸው እዛ ቀርተዋል። አሁን እኔ ደግሞ ወደ እግዚአብሔር ለመቅረብ ስለፈለኩኝ ይቅርታውን እንዴት ነው መጠየቅ ያለብኝ? ማለት ጥፋት እንደሌለብኝ አውቃለሁ። ይቅርታ አድርጉልኝ ነው ማለት ያለብኝ ወይስ ውስጤ ስላዘነ በእነሱ ያዘንኩትን ትቼዋለሁ ይቅር ብያቸዋለሁ ነው ማለት ያለብኝ? እሱን እንድታስረዳኝ ብዬ ነው። መልካም። ይቅርታ ተጠያየቃችሁ? አይደለም፣ ይቅርታ አልተጠያየቅንም። ምንድነው ማለት አኮረፉና ተበሳጨሁ። በጣም አዘንኩኝ። እኔ በጣም አዘንኩኝ። በቃ ማለት የማይሆን ነገር ነው። ከዛ ከሆነ ጊዜ ከረጅም ጊዜ በኋላ ምንድነው ምክንያታችሁ ብሎ ሰው ሲጠይቃቸው እዚህ ግባ የማይባል በቃ መጥሪያ በር አድርጌ አልከፈተችኝም። እንደዚህ ዝም ብሎ በቃ እዚህ ግባ የማይባል ማለት ነው። ወደ 1 ዓመት 2 ዓመት ተዘጋግተን ከዛ ይሄ ነገር በቃ ልክ አይደለም ማለት እኔ ሆን ብዬ አይደለም በር መጥሪያ ሲያደርጉ ያልከፈትኩት። ምንድነው ተኝተን ነበረ ሰማቸውም ስለ እውነት ማለት ነው። እግዚአብሔር በሚያውቀው ያ ነው ምክንያቴ። ምክንያቴ እሱ ነው። ከዛ እኔ ወደ እግዚአብሔር ለመቀበል ፈለኩኝ። ግድ ይቅርታ መጠየቅ አለብኝ። አሁን እኔ ቅያሜ ውስጥ ያዘነበትን መንገድ አዝኛለሁ። እኔ ውስጥ ያዝኝ የነበረ ይቅር ብያችኋለሁ ነው ማለት ያለብኝ ወይስ ይቅርታ አድርጉልኝ ነው ማለት ያለብኝ? መልካም የታለምዬ፣ ዞሮ ዞሮ ተበድዬ ነበረ አይደለም? አንቺ ተበድለሻል። አዝኜ ነበር፣ በጣም አዝኜ ነበር። ስለዚህ እነሱን ደግሞ ይቅርታ ለመጠየቅ ወይም ደግሞ ተቀያይሞ መኖር አልፈለግሽም? አልፈለኩም። አዎ ይቅርታ ልትጠይቂ ስትይ እነሱ የበደሉሽ በደል ትዝ ይልሻል ማለት ነው? አሁን ግንኙነቱ ጸባውን ከኔ ጋር ነው አይደለ? ህፃንን ልጅ እስከ መዝጋት ዞር ብሎ እስካለ ማየት ሲደርሱ በጣም ውስጤ አዘነ ማለት ነው። አዘነ ውስጤ። ስለዚህ አሁን እነሱ የሚሉት ምክንያት ዝም ብሎ ምክንያት ነው። እኔ ደግሞ በዚህ በማይረባ ምክንያት ህፃንን ልጅ እስከ መዝጋት ዞር ብሎ እስካለ ማየት ድረስ ደርሰው ውስጤ ተቀየመ ማለት እኔስ ትልቅ ነኝ። ኦኬ። ህፃንን ልጅ ግን እየፈለጋቸው እየጠራቸው እየተጠጋቸው እስከ መሸሸት ድረስ በቃ ብዬ አዘንኩኝ። አሁን ደግሞ እኔ ትክክለኛውን መስመር መያዝ ፈለኩና ውስጤ ስለተቀየማቸው ውስጤ ተቀይሟችሁ ነበረና ይቅርታ አድርጉልኝ፣ ይቅርታ ብያችኋለሁ፣ ይቅር ብያችኋለሁ፣ ቅያሜን ከውስጤ አውጥቼዋለሁ ነው ማለት ያለብኝ ወይስ ይቅርታ አድርጉልኝ አስቀይሜያችኋለሁ? ምክንያቱም እንዳላስቀየምኳችሁ አውቀዋለሁ። አሃ መልካም። እሺ እህት አለምዬ፣ ይኸውልሽ እንደዚህ አይነት ነገር ሲፈጠር ቀረብ ብሎ ማውራት፣ መነጋገር ከነሱ ጋር። ይቅርታ የምትጠይቀው እንዴት ነው? ለምሳሌ ይኸውልሽ በማዕከላችሁ የጸቡን ምክንያት ባላውቀውም ግን በማዕከላችሁ ጸብ ተፈጠረ። በዚህ ጸብ ምክንያት ደግሞ እነሱ የአንቺን ልጅ ዞር ብሎ ማየትን ራሱ እስኪከለክሉ ደረሱ። አንቺ ያስቀየመሽ አሳዘነሽ፣ እነሱን የልጁን ፊት በመንሳታቸው ማለት ነው። እንደዚህ አይነት ነገር ሲፈጠር አሁን ለምሳሌ አንቺ ይቅርታ ስትደራረጊ ይቅርታ ከተጠያየቅሽ በኋላ ነገር ግን እባካችሁን እኛና እናንተ ብንጣላ እንኳን ልጆቻችንን እዚህ ውስጥ ልናሳትፋቸው አይገባም። የኔና የእናንተ ጸብ ሌላ ነው፣ የልጆች ጸብ ደግሞ ሌላ ነው። ልጆችን አታገናኙ። በዚህ አይምሯቸው ወገንተኝነትን እንዲማሩ አናድርግ። ልጅ የዋ እንደሆነ እናንተ ታውቃላችሁ። በእኛና በእናንተ መካከል ያለውን ሰው ምንም አያውቅም። ስለዚህ ልጆችን በመክፋታችሁ ቅር ተሰኝቼ ነበረ። ነገር ግን ይቅር ለእግዚአብሔርንም ባለማወቃችሁ መሆኑን አውቃለሁ፣ እንደምታስተካክሉም ተስፋ አደርጋለሁ ብለሽ ማስረዳት ትችላለሽ። ግልጽ ነው? አዎ ዲያቆን፣ አሁን ምንድነው
እነሱ ደፍረው የመነጋገር አቅም አጡ። ምክንያቱም ስህተቱ እነሱ ጋር እንዳለ አውቀዋል። እኔም እሺ ችግር የለብኝም እንደዚህ በግልጽ ለመነጋገር። አሁን ቁጭ ብለህ ዲቴል ያለውን ነገር ተነጋግረህ ነው አይደለ? ይቅር ስትባባልም እንደ ሰው ውስጥህ ንጹህ ሆኖ ከእንደገና ልትቀራረብ የምትችል በትክክል አይደለ? አሁን በትክክል ዝም ብለህ በደፈናው ግን ይቅርታ ከተባባልክ ውስጥህ እየተቀየመ እንደ ሰው የውሸት ነው የሚሆነው። ይኸውልሽ አንቺ እኮ ይቅርታ ስታደርጊ የታለም አንደኛ እነሱ የሚማሩበት ከሆነ ተናግረሽ ታልፊዋለሽ። የሚማሩበት ስልሽ ለምሳሌ አሁን ልጅን ኢግኖር በማድረጋቸው ትክክል አልሰሩም። በዚህ በጸብ ውስጥ ማካተታቸው ይህንን ትመክራቸዋለሽ እንዲማሩበት ማለት ነው። ቅር ተሰኝቼ ነበር ስላልሽ ነው ስላነሳሽ ነው ጉዳዩን። በዚህ ጉዳይ ላይ ታወሪያቸዋለሽ እንደዚህ እንዳደርጉ ሁለተኛ ማለት ነው ቢፈጠር እንኳን። ከዚህ በተረፈ ግን አንቺ ምንድነው የምታተኩሪው? ይቅርታ ለመጠየቅ እነሱን ሰው ይቅርታ ለመጠየቅ ሁለት ነገሮችን ማሰብ አለበት። ይቅርታ ለመጠየቅ ከከበደሽ ወይም ደግሞ በእንደዚህ አይነት ነገር ላይ ራስን ዝቅ አድርገሽ ለመቅረብ ከከበደሽ አንደኛ ልታተኩር የሚገባው እነሱ ላይ ሳይሆን መናፍስት ላይ ነው ልታተኩር የሚገባው። ግልጽ ነው። ማን ላይ ነው የምታተኩር? መናፍስት ላይ። የኛ ቀንደኛ ጠላት ዲያብሎስ ነው። በስጋ ያሉ ጠላት የሆኑ ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ተሸካሚዎች እንጂ ጠላት ስላልሆኑ ማለት ነው። እዛ ላይ ነው የምታተኩሪ። ሁለተኛ ደግሞ የአምላክን መሐሪነት ይቅር ባይ አስበሽ ጌታ ኢየሱስ ክርስቶስ ብዙ ዋጋ እንደከፈለ ግን እሱ መልሶ ደግሞ ይቅርታ እንዳደረገልን እኛ በድለ ነው መልሶ ደግሞ እሱ ይቅርታ እንዳደረገልን አስበን ምን ማድረግ እኛ በድለ ነው እሱ ይቅር ሊለን መጣ ወደኛ። ይሄንን ማሰብ እኛ ወደሱ መሄድ ሲገባን እሱ ወደኛ መጣ። ይሄ ምን አይነት ትልቅ ትህትና ነው! እሱን አስበን ይቅርታ መጠየቅ መቻል አለብን። ይቅርታ ለመጠየቅ ከብዶሽ ከሆነ ማለት ነው። ግልጽ ነው። ግን የሚያስተምራቸው ነው ካገኘሽ ግን ተናግረሽ ይቅርታ ታደርጊያለሽ፣ ይቅር ትባባያለሽ። እሺ ምንድነው ያልገባሽ ነገር እዚህ ጋር? አሁን እዚህ ጋር ይቅርታ ወደ እግዚአብሔር መንገድ አንተ እየሄድክ ዝቅ ለማለት አለመፈለግ ማለት ትክክል አይደለም። እንደሱ አይደለም። አሁን እኔ ዝቅ ላለ ማለት አይደለም፣ ይሄ ችግር የለብኝም። ግን አሁን እነሱ በቃ ሲጠየቁ እንደዚህ በሰው በዚህ ልክ ማለት ነው በበር ላይ እያለፋችሁ መኪና ይዛችሁ ልጅ እጁን እያውለበለበ ሰላም እያላችሁ አለ ማለት ድረስ የደረሳችሁ ምንድነው ችግራችሁ ሲባሉ ልክ እንዳልኩ ተራ የሆነ ምክንያት ነው የተናገሩት። እና አሁን እኔ እሱን ሳይሆን አፍረው እንደሆነ ታውቂያለሽ አይደል? አፍረው እንደሆነ ገብቶሻል። ያ ይሄን ያላደረኩት እሱን ጥፋታቸው ገብቶሻል። አዎ በደንብ ገብቶኛል። እሱን አሁን ቁጭ ብለው የመነጋገር አቅሙንም እነሱ እንትን አላሉም። እቤት እንመጣና እናወራለን አሉ። ኦኬ እሺ አልኩኝ። እኔ ለእመቤቴ ምንድነው የጸለይኩት? የእውነት ቅን ልብን ይዘው የሚመጡ ከሆነ አምጫቸው። እኔ ሰላም ነው የምፈልገው፣ በቃ ፍቅርን ነው የምፈልገው። አሁንም ግን የሆነ ተንኮልና ሌላ ነገር ይዘው የሚመጡ ከሆነ ግን በቃ በር ያታድርሻቸው ብዬ ጸለይኩኝ። ከዛ አልመጡም እስካሁን ማለት ነው። በቃ አልመጡም፣ ዝም አልኩኝ ማለት ነው። አለመምጣታቸው በቃ የራሳቸው የሆነ ምክንያት ይኖራቸዋል። ኦኬ መልካም። ጥያቄሽ ታዲያ ምንድነው እዚህ ጋር? አሁን የኔ ጥያቄ ምንድነው? እኔ አሁን ወደፊት ያሰብኩት ነገር አለ ለራሴ ለህይወቴ ማለት ነው። ስለዚህ ይቅርታ መጠየቅ አለብኝ። አሁን ይቅርታውን ስጠይቅ ነው የምልህ ተቀይሜያችሁ ነበረ፣ ውስጤ በጣም አዝኖ ነበረ። ይቅር ብያችኋለሁ፣ ቅያሜን ከውስጤ አውጥቼዋለሁ ነው ማለት ያለብኝ ወይስ ስለበደልኳችሁ በድያችሁ ከሆነ ነው እንጂ በድያችሁ ከሆነ ይቅርታ አድርጉልኝ ነው ማለት ያለብኝ? ሁለቱን መለየት አቃተኝ። እንዴ እዚህ ጋር አሁን አንቺ አይደለሽ እንደ ቅድም እህቴ እነሱ እንደዚህ ያደረጉ ጥፋታቸው ስነግራቸው አላምን አሉኝ አይደል እንዴ ያልሽው? ተቀይሜያችሁ ነበረ ግን ይቅር ብያለሁ። ግን ይቅር ብያለሁ የምትይ እነሱ እስኪመጡ ድረስ አይደለም መጠበቅ ያለብሽ። አሁኑኑ ነው ይቅር ማለት ያለብሽ ባይመጡ እንኳን። ግልጽ ነው። በውስጥ ቂም ልትይዥ አይገባም። ነው አልያዝኩም ዲያቆን። አሁንማ ትቼዋለሁ። መጀመሪያ ነበር ተበሳጭቼ እንደዛ ውስጤ ቅያሜ ነበር። አሁን ንስሐ አባቴን ሳናገራቸው ምን አሉኝ? እሺ ከተቀየማችሁኝ በድያችሁ ከሆነ ይቅርታ አድርጉልኝ በያቸው አሉኝ። አሁን በቀደም አንተ ስታስተምር ይኸውልሽ እህታለም በደንብ ተረድኝ። አሁን እዚህ ጋር በደንብ አዳምጪኝ። አንደኛ እነሱ የበደሉትን ነገር ተወቅሻቸዋለሽ
አንድ ተወግሻቸዋለሽ። በዚህ ምክንያት አዝኜባችሁ ነበረ፣ ይቅርታ አድርጉልኝ፣ ይቅር ብያቸዋለሁ ትያቸዋለሽ። እኔ ግን ይቅር ያልኳችሁ አሁን አይደለም፣ ያኔ ነበር አለማወቃችሁን ተረድቼ ይቅር ብያቸዋለሁ። ነገር ግን ደግሜ ያነሳሁበት ምክንያት ምንድን ነው? እንዲህ አይነት ጥፋት እንዳይደገም ትምህርት ተምረንበት እንድናልፍ ነው ትያቸዋለሽ። ከዛ መልሰሽ ደግሞ አንቺ ቀጠል ብለሽ እነሱ ጋር የቀረ ነገር አለ አይደል? አንቺን የተቀየሙበት ምክንያት ምንድን ነው? እኔ የተቀየምኳችሁ ያስቀየምኳችሁ ነገር ካለ እሱን ንገሩኝና ይቅር አጥፍቼ ከሆነ ይቅር ልበላችሁ ወይ ማን ነው ይቅርታ ልጠይቃችሁ ትያቸዋለሽ። ከዛ ምክንያቱን ተሰሚዋለሽ፣ ታዳምጪዋለሽ። እሺ ይሄ ነገር እንደዚህ መስሎኝ ነበረ፣ በዚህ ምክንያት መስሎ ነበረ፣ ይሄንንም በማድረጌ እናንተን አስቀይሜያለሁና ይቅር በሉኝ፣ አለቀ። ከዛ በኋላ በዚህ ይቅርታ ትደራረጋላችሁ ማለት ነው። ይሄ ኮንፊውስ እኮ የሚያደርግ ነገር አይደለም። ይሄ በትንሽ ሸዋ ነገር ነው አንቺ ግራ የምትጋቢው። አይደለም ዲያቆን፣ አሁን እኮ ይሄንን ፊት ለፊት ተገናኝተህ ቁጭ ብላ መድረኩን አግኝተህ ስታወራ እነሱ አልፈለጉም፣ ሽሽት ላይ ነው ያሉት። እኔ ደግሞ ራሴን ነፃ ማድረግ ነው የፈለኩት። አሁን በቴሌፎን ነው ልላቸው የምችለውም በቴሌፎን ነው እንጂ ፊት ለፊት ቁጭ ብሎ ከኔ ጋር የመነጋገር አቅም አላገኝም። በቃ አስቀይሜያችሁ ከሆነ ይቅርታ፣ አለቀ። እሺ። ወይ ጉድ! በትንሿ ይሄን ያክል ትጨነቂያለሽ? በጣም ገረመኝ። ግን አስጨንቅም ነበረ እቲ ግን እኔ አሁን ምንድነው ወደ ሌላ መስመር መሄድ ስለፈለኩኝ ይሄንንም ሰዓት አይወስድም ነበር። ቁጭ ብሎ ሊያዋሩኝ አልቻሉም። ይሄንንም ያህል ሰዓት አይወስድም ነበረ። ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ግን በጣም ጥቂት ነገር ነው ያለው ጌታ። ትዝ ይበልሽ። የምታስፈልገው ነገር ትንሽ ነበረ፣ ግን ተጨንቀት ሞትሽ እና እንደዚህ በዚህ በትንሽ ነገር አትጨነቂ። እሺ ጠላት አንዳንዴ ምንም ውስጥ በማትገባ በደቃቂ ነገር ሲያስጨንቀን ይውላል። ከአንቺ የሚጠበቀው ነገር ምንድነው? በግልጽ ተቀራርበው ካወሩ ልክ እንደ አሁን ቅድም እንደነገርኩሽ ተነጋግሮ ይቅር መባባል ነው። ስለበደልሽው ይቅር በሉኝ ትያለሽ። በድለሽኛል ብለው ስላሰቡት ደግሞ ይቅር በሉኝ ትያቸዋለሽ። እነሱ ስለበደሉሽ ይቅር ብያቸዋለሁ፣ እነሱ ደግሞ አንቺን በድለሽናል ብለው ስለሚያስቡት ነገር ደግሞ ይቅርታ አድርጉልኝ ብለሽ ትለያያለሽ። ጭራሽ ግን እየሸሸሽ ከሆነ ደግሞ በልዑል እግዚአብሔር ስም አስቀይሜያችሁ ከሆነ ይቅርታ ብሎ ማለፍ ነው፣ አለቀ። እና አትጨነቂ በትንሿ ነገር። እሺ ወንድሜ፣ እግዚአብሔር ይስጥልኝ፣ ጸጋውን ያብዛለ፣ ጤናውን ይስጥ። አመሰግናለሁ። አሜን አሜን። እታለም እሺ፣ ሌላ ጥያቄ? አርሴማ ወንድም አዲስ ነው። እሺ አዲሱ አግቢ። አዲስ ነኝ ያልሽው? እሺ አንድ ጥያቄ አለች። እቺ መዝሙር ዳዊት ያልካት የቀኑን ሲባል ከስንት እስከ ስንት ነው ቁጥሩ? መዝሙር እሺ፣ መልካም። አንዱ ደግሞ በጣም መግቢያ ያስበላኛል። ጸሎት ሳላረግ ነው የሚበላው ነው። ከዛ ይቆንጨኛል። ከዛ አንዴ በጣም ይበላለውና ከዛ ነው የሚታወቀኝ። አይታወቅም። መልካም። እሺ መልካም። መዝሙረ ዳዊት ያው ሌሎቹም እህቶች ጻፉልኝ ብታያቸው ይጽፉልሽ ነበረ። ግን ዞሮ ዞሮ እንደዚሁ ልንገርሽ ከ1 እስከ 30 ሰኞ፣ ማክሰኞ ከ31 እስከ 60፣ ሮብ ከ61 እስከ 80፣ ሐሙስ ደግሞ ከ81 እስከ 110 ዛሬ ማለት ነው። ዛሬውን ከ81 እስከ 110 የዛሬው ትንሽ ረዘም ይላል። አርብ ደግሞ ከ111 እስከ 130፣ ቅዳሜ ደግሞ ከ131 እስከ 150፣ እሁድ ደግሞ ጸሎተ ነቢያት እና መኃልየ ዘሰሎሞን። አለቀ። ይሄ ነው እቴ። ሌላው ደግሞ ምግብ ያስበላኛል ጾምን እያሻረ ነው ወይስ ልክ ልትበይ ስትይ ነው? ጾሙን ጨርሰሽ ግልጽ አድርጊልኝ። የት ሄድሽ? መልካም። ከኔ ነው እንዴ ወይስ ከእናንተ ነው? አንተ ይሰማል። መልካም። ምናልባት ጥያቄዋ
ጥያቄዋ ግልጽ ስላልሆነልኝ ነው። ግን ያው ዞሮ ዞሮ ጾመሽ እያዳመጥሽ ከሆነ ማለት ነው ጾመሽ ልክ ጸሎት ሳላደርግ በላው የሚል ጥያቄ ከተፈጠረ እንደዛ ከሆነ ጥያቄሽ አስቀድሞ መናፍስቶችን ምን ማድረግ እለት እለት በምንቀጠቀጠው ሰዓት ምን ማድረግ ሳልባርክ ጸሎት ሳላደርግ እንድበላ የምታደርገኝ ክፉ መንፈስ በመድኃኒዓለም ስም ስርዓትን ያዝ ብሎ ምን ማድረግ መቀጥቀጥ። ሁለተኛ ደግሞ የምናስታውስበትን አንዳንድ ነገሮችን መፍጠር። ለምሳሌ አንድ ሰው እንዲህ ማድረግ ይችላል እኮ ዘዴዎችን ሲፈጥር ባርከ ብላ ብሎ የሆነ የሚመገብበት ጠረጴዛ ላይ አለ ቢጽፍ ልክ ወይም ደግሞ የሚመገብበት ፓርት ላይ ቀና ብሎ የሚጸልይበት ፓርት ላይ የለም ባርከ ብላ ብሎ ይጽፋል በትልቁ። ልክ ሊመገብ ሲል ባርከ ብላ የሚል ያነባል አይደል? የዚህን ሰዓት ትዝ ይለዋል፣ ጸሎት ያደርጋል ማለት ነው። የሚያስረሱት ከሆነ ማለት ነው። የሚረሳ ከሆነ እንደዚህ አይነት ዘዴዎችን እየፈጠረ መመገብ። ለምንድን መሰላችሁ ባርከን እንዳንበላ የሚያደርገን? በተለይ የአሕዛብ መንፈስ ከምግብ ጋር አብሮ የገባ ቡዳም ሊሆን ይችላል። የአሕዛብ መንፈስ ባርከን እንድንበላ አያደርገንም። ምክንያቱም ምንበላውን አብሮ ይበላል። አብሮ ይበላል ስላችሁ ምግብ እንዳይሆነን ያደርጋል ማለት ነው። ወይም በበላነው ምግብ እንድንሰቃይ እንድንታመም፣ የበላነው ምግብ ለጤና እንዳይሆነን ጨጓራና አንጀት ላይ ተቀምጦ ያቃጥለናል፣ ይረብሸናል ማለት ነው። በልተን ጠጥተን ድክም እንዲለን ሆድ ላይ ያደፈጡ መናፍስት እንዲህ አይነት ምልክት ያሳያሉ። መናፍስት ሆድ ላይ ሲያደፍጡ ሰዎች በልተውና ጠጥተው ድክም ይላቸዋል። በከፍተኛ የሆድ ቁርጠት ይሰቃያሉ። ሆዳቸው ይጮሃል። ጣርና ብስናትም ያስቸግራቸዋል። ፈሳቸውን መቆጣጠር እስኪያቅታቸውም ድረስ ይደርሳል። በእንደዚህ አይነት ነገር ይፈታተናሉ መናፍስት ሆድ፣ አንጀት፣ ጨጓራ ላይ ሲቀመጡ ማለት ነው። እና እንዲህ አይነት ምልክቶችን ታዲያ መናፍስቶቹ ደግሞ በእንደዚህ አይነት ነገር ለመፈታተን እንዲያመቻቸው ምግቡ ከተባረከ ኦልሬዲ እሳት ሆኗል ማለት ነው። ለአጋንንት ለኛ በረከት ሆኗል፣ ለነሱ ግን እሳት ነው ከተባረከ ማለት ነው። ስለዚህ ሳንባረክ እንድንመገብ ያደርጉናል ማለት ነው። ረስተን እንድንበላ ቾክለን ብንጸልይ ራሱ የሆነ ከልብ የሆነ ጸሎት እንዳንጸልይ በስነ ስርዓት እንዳናማትብ ያደርጉናል። ቶሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቃ ከዛው አስገባው ነው እንድናረግ ያደርጉናል ማለት ነው። ዝም ብሎ ብቻ የሆነ ልማዳዊ የሆነ አካሄድ ማለት ነው። ይህ ህዝብ በቃ በልማድ ይከተለኛል አይደል ያለው ጌታ ማርቆስ ወንጌል ምዕራፍ 7 ላይ ምዕራፍ 7 ቁጥር 4 አካባቢ ላይ ልክ በልማድ እንድንከተል ያደርጉናል ማለት ነው። ከልብ እንዳንጸልይ ግን ስትጸልዩት ወንድሞች ምግብ ላይ ስትባርኩ አውሩት ከልብ ሆናችሁ። ለምሳሌ ጌታዬ ኢየሱስ ክርስቶስ አጋዕዝተ ዓለም ሥላሴ ሳትቸኩሉ ማለት ነው። እንደዚህ ያላችሁ ከልባችሁ አውሩ። በአብርሃም ድንኳን ተገኝተ የአብርሃምን ማዕድ የባረክ የዓለማት ጌታ የፍጥረታት ሁሉ ፈጣሪ አጋዕዝተ ዓለም ቅድስት ሥላሴ ማዕዴን ባርኩልኝ። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ጌታ መድኃኒዓለም ምዕራፍ 21 ላይ ኢየሱስም መጣና እንጀራውን ቆርሶ ሰጣቸው እንዲሁም ከዓሣው የሚል ቃል አለ። ለደቀ መዛሙርት እንጀራውን ቆርሰ የሰጠ መድኃኒዓለም ለኔም ይህንን እንጀራ ቆርሰ ስጠኝ። ደስ አይልም? ደስ አይልም ወይ? እንደዚህ ብለን በእምነት ስንጠይቀው ለደቀ መዛሙርት እንጀራን ቆርሰ ሰጥታቸው ነበር። እንጀራን ቆርሰ ስትሰጣቸውም ደግሞ አይናቸው ተከፈተ። አንተን እንዲያስተውሉ አምላክነትን እንዲረዱ አደረክ። ጌታዬ መድኃኒዓለም እባክህን በሐዋርያት ማዕድ ተገኝተ ማዕዳቸውን የባረክ በእኔ ማዕድ ተገኝና የኔን ማዕድ ባርክልኝ። ይሄ የምመገበው ምግብ ፈውስ ለስጋዬ ፈውስ አድርግልኝ። ውስጤ ላደፈጡ መናፍስት ደግሞ እሳት አድርግባቸው። ለስጋዬ ስጋ የሚጠገንበት አድርግልኝ ብለን መመገብ። በእውነት ይሄ የእምነት ጸሎት ማለት ይሄ ነው። ሳንቾክል ማለት ነው። እንዲህ ሆነን ብንመገብ መልካም ነው። ለስጋችን ፈውስ ይሆነናል። ያ ስጋ መድኃኒትም ይሆነናል፣ ስጋችንንም ይጠግናል። ያ ምግብ ሰው በእንጀራ ብቻ አይኖርም ተብሎ በእግዚአብሔር ቃል እንጂ የተባለው በዚህ እውነት ይሆናል ማለት ነው፣ ይፈጸምልናል።
እና ይሄንን እያለን አማትበን ተረጋግተን ብንመገብ መልካም ነው እንጂ ቾክለን ዝም ብሎ ብቻ አቡነ ዘበሰማያት ራሱን ጸልይ አቡነ ዘበሰማያት ቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ወይም ደግሞ አባታችን በሰማያት የምትኖር ያለ ምንም በቃ በልማድ ብቻ መጽሐፍ እንዲህ ይላል ዮሐንስ ወንጌል ምዕራፍ 4 ላይ እግዚአብሔር መንፈስ ነውና የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ሊሰግዱለት የምትለው ቃል ትርጉም አላት። ሊገዙለትም ማለት ጭምር ነው። እሺ ስግደት የመገዛት ምልክት አይደል? ሊገዙለት በእውነትና በመንፈስ ሊገዙለት፣ ሊያመልኩት፣ ሊያወሩት ማለት እኮ ነው። ሊያወሩት፣ ሊያናግሩት፣ ሊለምኑት፣ ሕጉን ሊጠብቁለት እንደማለት እኮ ነው። ሊገዙለት፣ ሊሰግዱለት የምትለው ቃል መስገድን ብቻ የሚያመለክት ሳይሆን ለእርሱ በእውነትና በመንፈስ መገዛት፣ እርሱን በእውነት እና በመንፈስ ማናገርም ጭምርን ያመለክታል እላችሁ ፈልጌ ነው። ስለዚህ በልማድ ብቻ አይሁን ማለት ነው። ጸሎታችንም ልማድ ብቻ አይሁን፣ ስግደታችንም ልማድ ብቻ አይሁን። ስንጠይቀው በእያንዳንዱ ጥያቄያችን ስናናግረው በእውነትና በመንፈስ ይሁን። ማዕድም ስትባርኩ በእውነትና በመንፈስ ከልብ እያወራችሁ አሁን እንደነገርኳችሁ ማለት ነው። እና ያንን ልናደርግ ይገባል። ያኔ እግዚአብሔር አምላክ ስራውን ይሰራል። በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ እንዳለ ማለት ነው። ይሄን ይመስላል። እቲ ግልጽ ነው። መልካም። እሺ፣ ሌላ ጥያቄ እየጠየቃችሁ ጸጥ ትላላችሁ። እየጠየቃችሁ እሺ፣ ወለተ ትንሣኤ ጥያቄ ነው እንደም ጥያቄ ነበረኝ። አንዴ ይቅርታ፣ ወለተ ትንሣኤ ዘወንቅሸት ቃሎት ያሰማሉ ወንድማችን። አዲስ ላይ ይቅርታ፣ ኤርፎን ንቀይ። ኤርፎን አላደረኩም። ወለተ ትንሣኤ ዘሚካኤል የሚል አለ አይደለ? እሷን እኮ ነበር ያልኩት። ወለተ ትንሣኤ ዘሚካኤል ጠይቅ ያለው ወንድሜ ቃለ ሕይወት ያሰማል። እኔ ነው ጠይቄ ነበር። እሺ ቀጥይ። ወለተ ትንሣኤ ዘወንቅሸት ገብርኤል ተራሱ። እሺ ወንድሜ፣ እሺ የኔ ጥያቄ የሆነ ትምህርት የሆኑ አባት እያስተማሩ በመንፈስ ማለት ሴት ልጅ በእርግዝና ወቅትና በጾም ሰዓት ግንኙነት ክልክል ነው ብለው አስተማሩና ለሆነች ጓደኛዬ ስልክላት እግዚአብሔር አምላክ ባልና ሚስት የተቀደሰ ጋብቻ ነው፣ በጾም ሰዓት ሆነ በእርግዝና ሰዓት እግዚአብሔር እኮ አይከለክልም፣ እርስ በርሳችሁ አትከላከሉ ብሏን እግዚአብሔርና ለምንድን ነው ካህናት አባቶች ደግሞ በጾም ሰዓትና ሴት ልጅ በጸነሰች ጊዜ የሚከለከለው? ለምንድን ነው? ሴት ልጅ ባሏን በምትከለክልበት ሰዓት ወደ ሌላ ቢሄድስ ኃጢአቱ ለሴቲቱ ነው እንጂ ለእሱ አይሆንበትም የሚል ነውና ለምንድን ነው እግዚአብሔር ከፈቀደ ለምንድን ነው የሚከለከለው? ይሄ ነው ጥያቄ። መልካም። ጸንሳ ለምን አልተገናኘችም ነው? አዎ ጸንሳ 9 ወር እስኪሞላ ድረስ ለምንድን ነው ባልየው የሚከለከለው? በጾም ሰዓት ለምንድን ነው ግንኙነት የማይደረገው? እግዚአብሔር እርስ በርሳችሁ አትከላከሉ ብሏን እና መልካም። ጽንሱ ሌላ ነው፣ ጾሙ ሌላ ነው። ሁለቱ አይገናኙም። ጽንሱ ማለት ራእየ ማርያም ላይም ተጽፏል፣ በግልጽ ነው የተጻፈው። በተለይ ነፍሰ ጡር ሆና እንዳትገናኝ ማለት ነው። ምክንያቱም ከልጁ ጋር እንደመገናኘት ነው። በነገራችን ላይ እዚህ ጋር በደንብ መረዳት ያለብን ነገር ምንድን ነው? ጽንስ ሲባል ጽንሱ ይታወቃል አይደለ? አባቶች እዚህ ጋር እያብራሩ ያስተማሩ ነበረ። በየሶሻል ሚዲያው ላይ የተቆራረጠ ቪዲዮም ታገኛላችሁ። እዛ ገብታችሁ መመልከትም። በተለይ መምህር ስምዐኮነም የሆነ ቻናል አለ፣ ዩቲዩብ ቻናል። ምን የሚባል ቻናል ነበር የሚያስተምሩበት? የምታውቁት ከሆነ ብትናገሩ መልካም ነው፣ እየሄዱ እንዲማሩ ማለት ነው ስለ ስርዓተ ቤተክርስቲያን። ቅሌሲያ ነው አይደል? እዛ ገብተው እንዲማሩ ብትማሩ መልካም ነው፣ እንደዚህ አይነት ጥያቄ ሲፈጠር ማለት ነው። ነገር ግን ጽንሱ እስኪታወቅ ድረስ ይታወቃል አይደል? ጽንሱ ነፍሰ ጡር እንደሆነች የወር አበባ ይቆማል፣ በሕክምናም ሊታወቅ ይችላል። ያኔ ግንኙነት ከማድረግ ይቆጠባል። ግን ነፍሰ ጡር እንደሆነች እያወቀች የሚገናኝ ከሆነ ግን ይሄ ትክክል አይደለም፣ የቤተ ክርስቲያን ስርዓት አይደለም። ከጽንሱ ጋር እንደመገናኘት ስለሚቆጠር ማለት ነው። ራእየ ማርያም ላይም ተጽፏል እና ከዛ አንጻር ነው። እቴ ጾሙን በተመለከተ ግን ከስጋ ፈቃድ ለመታቀብ ነው። እሺ
ማፊ ማይካችሁን ተቆጣጠሩ በስላሴ ስም። ምን ሆናችኋል ዛሬ? ጾሙን በተመለከተ ግን ስጋ ስራ ነው አይደለ? እርኩስ ሆኖ አይደለም። ግንኙነት እርኩስ ሆኖ አይደለም። ቅዱስ ነው፣ የታወቀ ነው። ጋብቻ ንጹህ፣ መኝታውም ንጹህ ይሆናል። ነገር ግን ጾም ማለት ከስጋ ስራ የምንታቀብበት ነው። ከስጋ ስራ ስላችሁ ከስጋ ደስታ እና ፈቃድ ተለይተን ራሳችን አዋርደን ደስ የምንሰኝበት ሳይሆን በሐዘን ሆነን ኃጢአታችን እያሰብን እግዚአብሔር አምላክን ስላለፈው ኃጢአታችን ይቅርታ የምንጠይቅበት፣ ስለ ህይወታችን ችግር የምንጠይቅበት መንገድ ነው። ምን ጸሎት ማነው ጾም። ከዛ አንጻር ነው የምንታቀበው የስጋ ፈቃድ ስለሆነ። እንደዛ ለምንድን ነው ቅዱስ ቁርባን ከመቀበል በፊት ቀደም ብለን ሁለትና ማነው 3 ቀን የምንታቀበው? የስጋ ፈቃድ ስለሆነ አይደል? ለስጋው ደግሞ ክብር ስንል አይደል? ይሄም ከዛ አንጻር ለምሳሌ እስቲ ማስረጃ ልስጥሽ። የነነዌ ሰዎችም እግዚአብሔርን አመኑ ይላል ትንቢተ ዮናስ ምዕራፍ 3 ቁጥር 5። ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። እና በዛ ሰዓት ይሄንን በሚያደርጉበት ሰዓት ከግንኙነት ሁሉ ተከልክለው ነበር። ምክንያቱም ደስታ ነዋ። በጣም ከባድ እርምጃ ነበር የወሰዱት። እንደውም የነነዌ ሰዎች ልጅ ራሱ ሕፃን ልጅ ራሱ የእናቱን ጡት እንዳይጠባ ሁሉ ከልክለው ነበር። እንስሶች ራሱን ጥጆች ራሱ ለይተው ለምንድን ነው? አምላክ ሆይ በዚህ ልክ ራሳችን አዋርደናልና ይቅር በለን ነው። ተጸጽተናል። መጸጸታቸውን ለማሳየት ነው። ከስጋ ፈቃድ ተለይተው እሱን እንደፈለጉት ለማመልከት ነው። ከደስታችን ሁሉ ተለየን አንተን እናገኛለን ብለን ከማለት አንጻር ነው። በሌላ አነጋገር ተረዳሽኝ አይደል? እና ይሄ ነው። ፍትሐ ነገሥት ላይም ደግሞ ምን ይላል? አጽዋማትን ቀናትን ይጠብቁ ይላል። ይለዩና ተረዳሽ አይደል? አጽዋማት ቀናትን ይለዩ፣ ከእግዚአብሔር ጋር ለመገናኘት ከስጋ ፈቃድ ተለይቶ እግዚአብሔርን ለማግኘት ማለት ነው። እና ከዛ አንጻር ነው እንጂ እውነት ነው፣ ኃጢአት አይደለም፣ የታወቀ ነው። ኃጢአት አይደለም ማለት ግን እንዴ መብላትስ ኃጢአት ነው እንዴ? በዛ ካየን ወተት መጠጣት ኃጢአት ነው እንዴ? ኃጢአት ስለሆነ ብቻ እኮ አይደለም የሚከለከለው ሁሉም ነገር። ተረዳሽ አይደል? አዎ ወንድሜ ልክ ነህ። ኃጢአት ስለሆነ አይደለም። ነገር ግን ለስጋ ምቾት የሚሰጡ ምግቦች ናቸው አይደለ? እነኚህ ምግቦች አንድም የእንስሳ ተዋጽኦ ምርት ናቸው። ከዛ አንጻር በፍትሐ ነገሥት ላይ ታዘዝን እንዳንመገብ። ከስጋ ፈቃድና ደስታ ሁሉ ከመለየት አንጻር ነው የምናያቸው እንጂ ኃጢአት ከመሆን አንጻር የምናያቸው ነገሮች አይደለም ልልሽ ፈልጌ ነው። እና ሰው ግን ከምን ጋር ያገናኘዋል? ከኃጢአት ጋር ያገናኘዋል። ከኃጢአት ጋር ስለተገናኘ አይደለም በአጭሩ። መልካም እሺ፣ ቃል ሕይወት ያሰማልን። እኔ እዚህ ግሩፕ ከገባሁ አመቱ ነኛል እና በጣም ስለምፈራ አንድ ጥያቄ ብቻ እህቴ፣ አንዳንድ ብዬ ህግ አታስጥሱኝ። አንዳንድ ካልኩኝ አንዳንድ ነው። ሌላውን ደግሞ ሌላ ጊዜ ጠይቃለሽ። ደጋግመው እኮ እየጠይቁ አሉ ልጆች። አንቺም የዛን ሰዓት ሲደርስሽ ደግመሽ መጠየቅ ትችላለሽ። እሺ፣ ይሄን ይመስላል። መልካም፣ ሌላ ጥያቄ ይግባ። እሺ፣ ወለተ ስላሴ። እሺ፣ ወንድሜ እስቲ ግባ። ቆይ ከቅድሙ እየጠየቀ ስለሆነ ነው። እየጠየቀ አይደለም እና እኔን አስገብኝ። እሺ፣ ጠይቅ። ይሰማል አይደል? ይሰማል፣ ግን ድምፅህን ከፍ ብታረግ። እሺ፣ እንዴት ዋላችሁ? ወይም ኤርፎን ብትነቅል። እግዚአብሔር ይመስገን። ነቅያለሁ። ለቤቱ አዲስ ነኝና ጥያቄ መጠየቅ ይቻላል? ይቻላል። አንድ ጥያቄ ነው ግን። እሺ፣ አንዳንድ ጥያቄ ብቻ። ችግር የለውም። እሺ፣ እጠይቃለሁ። መልካም። እሺ፣ ማለት ለቤቱ እኔ አዲስ ነኝ እና ከዚህ በፊት ትንሽ አሞኝ ነበረ። እሺ፣ ወደ ግንቦት አካባቢ ላይ ትንሽ ትርፍ አንጀት ተብሎ አሞኝ ነበረ እና ሰርጀሪ ተሰርቼ ነበረ ይዛኔ። ድጋሜ አሁን ደግሞ ጆሮን ኢንፌክሽን አለው ተብሎ ድጋሜ ታመምኩና አሁን ድጋሜ ሰርጀሪ ተሰራ
እሺ ቆይ አንዴ ወንድም አለ ትጠይቃለህ። አላስገባ እያላችሁ ነው እንዴ? ወንድሞች አላስገባ እያላችሁ ነው? ኧረ አይደለም ይሰራል ዘመኑ እየጻፉ ስለሆነ አይቼ ነው አንብቤ ነው። ኮሜንት ላይ አይሰራም ምን ይሻለናል ወገን የሚል ጽሑፍ እያነበብኩ ስለሆነ። እሺ ቀጥል። እሺ ወንድሜ ይሰማል ወንድሜ አለክ? ብሩክ ጠይቅ። እና ይህ የሆነበት ምክንያት ምንድን ነው? እናንተ ካላችሁ እውቀት አንጻር እስቲ ምን አልከኝ? እስቲ ካላችሁ እውቀት አንጻር እንደዚህ የህመም መደጋገም፣ እንደዚህ የሰርጀሪ ቀዶ ጥገና ምናምን መብዛት ለምንድን ነው የሚደጋገመው? አሃ በእንደዚህ አይነት ነገር ውስጥ አለ። ሰርጀሪ አድርገን ነበረ ማለት ነው። ሰርጀሪ ተሰርተ ነበር? አመት ባልሞላ ጊዜ ውስጥ 2 ነው የተሰራሁት። እስቲ ቆይ ወንድም አለም ይህንን ለማወቅ የአንተ መንፈሳዊ ህይወትን ማየት ያስፈልጋል። በመንፈሳዊ ህይወት እንዴት ነህ? መንፈሳዊ ህይወቴ ላይ ደህና ነኝ። ያው የእናንተን አስተምሮ መስማት ከጀመርኩ 3 አመት ሆኖኛል። እሺ ምንም አይደለም። ያው እግዚአብሔር ባበረታኝ መጠን እበረታለሁ። እሺ ቋሚ የሆነ የጸሎት ህይወት አለክ? አለኝ። መዝሙረ ዳዊት ቋሚ በቋሚነት ትጸልያለህ? የየዕለቱ በቋሚነት አንድ ንጉስም እጸልያለሁ። የየዕለቱን ብታደርስ መልካም ነው። ከፍ በል የየዕለቱን ማድረስ። እሺ እና ይህ የሆነበት ምክንያት ከእናንተ ሌላው ደግሞ ንስሐ ገብቶ ስጋው ደሙን መቀበል ላይስ አሉ እየተቀበልክ ነው? እየተቀበልኩ። መልካም። አሁን ምን ታደርጋለህ መሰለህ? እሺ ወደ ዋናው ሀሳብ ልምጣልህ። እንደዚህ ከመናፍስት አንጻር አሁን እዚህ ጋር እኛ እዚህ ግሩፕ ላይ የምንማማረው ከመናፍስት ውጊያ አንጻር ነው። ከመናፍስት ውጊያ አንጻር መናፍስት እንዴት ባለ መልኩ ወይ በበሽታ ሊያጠቁን ይችላሉ፣ ወይ በትዳር ዙሪያ እንዴት ሊያጠቁ ይችላሉ፣ ወይ ደግሞ በገንዘባችን ዙሪያ እንዴት ሊፈታተኑ ይችላሉ የሚለውን ነው የምንማማረው ማለት ነው። ግን ወደ አንተ ስመጣልህ አሁን አንተ ጋር በበሽታ ዙሪያ አይደለም፣ ከበሽታ አንጻር ልናብራራው እንችላለን። ከበሽታው አንጻር እንዴት ነው ብለን ካየን በሁለት መንገድ ሊያጠቁን ይችላሉ መናፍስት ወደኛ መጥተው በበሽታ ማለት ነው። እንዴት ካልክ አንደኛ በዛር በኩል፣ ሁለተኛ በመተት በኩል። ተረዳከኝ? በዚህ በሁለት መንገድ ነው በዋናነት፣ ወይ በዛር በኩል ነው ወይ ደግሞ በመተት በኩል ነው። በዛር በኩል ከሆነ አጋንንቱ ለብዙ ጊዜ አብሮ ይቀመጥና ምን ያደርጋል? ይፈታተናል። የሆነ ጤናን በማወክ ማለት ነው። አንዱ ይሄ ነው። በሁለተኛው መንገድ ደግሞ በመተት ስል ደግሞ በሰዎች ክፋትና ምቀኝነት በሚደርስባቸው ምን ያደርጋል? መናፍስቶችን ይላክባቸውና መንፈሱ የሆነ ህመሙ ለሐኪሞች ሲታይ የሆነ ኖርማል ህመም በቃ የምናውቀው ነገር የለም፣ ወይ በባክቴሪያ ወይ በቫይረስ የመጣ በሽታ ነው የሚመስለው። ስም ይሰጠዋል ልፈልጌ ነው። ግን እነርሱ በቀጥታ በተዘዋዋሪ ይፈታተናሉ። በቀጥታ በተዘዋዋሪ እንዳይነቃባቸው የሆነ ስም ያለው በሽታ ያመጣሉ። ስም ያለው በሽታ እንዳይነቃባቸው ማለት ነው። ግን የሆነ በቀጥታ ሲዋጉ ደግሞ እንሄዳለን፣ እንታከማለን፣ ምክንያቱ አይታወቅም። በሽታው ምክንያቱ አይታወቅም፣ ግን እንሰቃያለን ማለት ነው። ሰዎች እንዲህ ሲሆንባቸው ወደ ጸበል ነው የሚሄዱት። ግን የሆነ በተዘዋዋሪ ራሱን ደብቆ የሆነ ስም ያለው በሽታ አምጥቶ የሚዋጋን ከሆነ ግን ሰዎች ብዙውን ጊዜ አይነቁም። ይሄ በቃ ምን ዓለማዊ በሽታ ነው፣ የሚታወቅ በሽታ ነው፣ ስለዚህ ጸበል አልሄድም ብለው ጸበል ከመሄድ ይልቅ ሕክምናው ላይ ይታገላሉ። አጋንንት ደግሞ በሕክምናው አድሮ በጣም ብዙ ያስጎዳናል። ምን ሊያስጎዳን ይችላል ከተባልክ አሁን እንዳልከኝ ኦፕራሲዮን እስከ ማስደረግ ድረስ። ሌላው ደግሞ በተለይ የሌለብሽን በሽታ እንዳለብን አስመስሉ በማሳየት በተለያየ ቦታ በተደጋጋሚ ቀዶ ጥገና በማስፈጸም እንዲሁም ደግሞ ቀዶ ጥገና የተደረገው አካል ላይ መናፍስቱ በመቀመጥ ቁስሉ እንዳይድን እንዲመረቀዝ በማድረግ
ለበሽተኛው የሚታዘዙ የሚወሰዱ መድኃኒቶችን ለበሽተኛው መፍትሄ እንዳይሆኑ እንዲሁም መድኃኒቶቹ ደግሞ ሳይድ ኢፌክት አላቸው አይደል? የራሳቸው የሆነ ጉዳት አላቸው። ይልቁንም በዛ ሳይድ ኢፌክት ሰውየው እንዲጠቃ በማድረግ ይዋጋሉ። በእንደዚህ መንገድ ይዋጋሉ ነው። ግን ወደ መፍትሄው ልምጣ ዞሮ ዞሮ ምክንያቱን ይህንን እስከዚህ ድረስ ከነገርኩ ይበቃል። አሁን ወደ ዋናው ምክንያቱ ወደ መፍትሄው ልምጣ። እንደ አንድ ክርስቲያን መፍትሄው ምንድነው የምናደርገው? አንድ ክርስቲያን በበሽታ ሲጠቃ ምንድነው ማድረግ ያለበት ከተባለ አንደኛ ንስሐ ይገባል፣ ስጋው ደሙን ይቀበላል። ከስጋውና ከዚህ ርቆ ከሆነ ወደዚህ ይቀርባል። ንስሐ ገብቶ ስጋው ደሙን እየተቀበለ መኖር ይጀምራል። ሁለተኛ ምንድነው ማድረግ ያለበት? ሱባኤ ነው የሚገባው። ሱባኤ ይገባል በበሽታው ዙሪያ ማለት ነው። አንደኛ ከበሽታው እንዲፈውሰው፣ ሁለተኛ ደግሞ በሽታውን ያመጡት ክፉ መናፍስት ከሆኑ መናፍስቶቹን እንዲያስወግድለት ማለት ነው። ሱባኤ ይጠይቃል። ይህን ሁለት ርዕስ ይዞ አንደኛ እንዲፈወስ፣ ሁለተኛም እንዲያደርግ መናፍስቶቹን እንዲያዙ ይጠይቃል። ከዛ ከጠየቀ በኋላ ይወጣል። ቋሚ ጸሎት ህይወት ይጀምራል። መቁጠሪያ ይጀምራል። ቋሚ ጸሎት ውስጥ ላይ ምን ይጨምራል? መቁጠሪያ ይጀምራል። አሁን አንተ ቋሚ ጸሎት አለክ አይደለም? መቁጠሪያ ትጨምርበታለህ። አለኝ መቁጠሪያ። ትቀጠቅጣለህ? በቻልኩት መጠን ነው። መልካም። ነገር ግን የአምላክንም እርዳታ ጠይቀው። ምን ብለን የምትጠይቀው? ጌታዬ ኢየሱስ ክርስቶስ የኔ መቀጥቀጥ ትርጉም የለውም አንተ ካልያዝክልኝ፣ እባክህ በምቀጠቅጠው መቁጠሪያ ላይ አንተ ተጨመርበትና ጠላቶችን ያዝልኝ። እነሆ እባቡን ጊንጡን እንረግጥ ዘንድ በጠላት በአጋንንት ላይ ስልጣን የሰጠከን አንተ ነህና ብለህ ጠይቀው ማለት ነው። እየጠየቅከው ነው የምትቀጠቅጠው። አንዳንዱ መቁጠሪያ ላይ ብቻ አተኩራል መጠየቁን ትቶ፣ አንዳንዱ ደግሞ ይጠይቃል ግን አይቀጠቅጥም። ሁለቱም መስማማት አለባቸው፣ መጠየቁና መቀጥቀጡ። እየጠየቀ የአምላክን እርዳታ እየጠየቀ ይቀጠቅጣል። ያኔ ያዛል መንፈስ። አንዱ ይሄን እናደርጋለን ማለት ነው። ተረዳከኝ አይደል? አሁንም እየቀጠቀጠን ካልተጋለጠ ከቆየ ሱባኤ ደግሞ ትገባለህ። መልሰ ሱባኤ ትገባለህ። አሁንም ትወጣለህ። ትወጣና አሁንም ደግሞ ትቀጠቅጣለህ። አሁንም ትገባለህ ሱባኤ። እንደዛ እያደረክ ገባክ። በዚህ መልኩ መናፍስቶችን ትይዛቸዋለህ ማለት ነው። አንዱ ይሄ ነው። ሌላው ደግሞ ደዌን ስንመለከት እንደ ቤተክርስቲያን አስተምሮ በሁለት ይከፈላል። ደዌ ዘበጸጋ የሚባል ደዌ አለ። እንደገና ደግሞ በአጋንንት የሚመጣ ደግሞ ደዌ አለ። ደዌ ዘበጸጋ ከእግዚአብሔር የሚታዘዝ ማለቴ እንትን የሚሆን ዋጋ የምናገኝበት ልክ እንደ ሰማዕትነት ማለት ነው። ወይም ደግሞ ዋጋ የምናገኝበት ስንል ጸጋ እናገኝበታለን። አንድ ሁለተኛ ደግሞ እንደ ሰማዕትነት የሚቆጠርልን ከሆነ ዋጋ የሚያሰጠን ከሆነ ማለት ነው። ያ ከሆነ ይታዘዛል። ተረዳከኝ አይደል? እንዲህ አይነት ደዌ ዘበጸጋ ከሆነ ደግሞ ያለን አማራጭ እንታገሰዋለን። ልክ ቅዱስ ጳውሎስ ጠየቀ ያንን ደዌ እንዲያነሳለት አምላኩን። ደዌ መጥቶበት ነበር ቅዱስ ጳውሎስ ላይ። የሚጎስመው የሰይጣን መልእክተኛ መጥቶ ነበር እና ይጎስመዋል፣ ግን ደዌው ሊነሳለት አልቻለም። ከዛ ከአንዴም ሁለቴም ጠየቀ እግዚአብሔር አምላክን። ርዕስ ሰጥቶ ሱባኤ ገብቶ ጠየቀ። ጌታ ሆይ ይሄን ደዌ አንሳልኝ እንጂ ተሰቃየሁ እኮ ይለዋል። ጌታ ግን መልስ ሰጠው። ኃይሌ በድካም ይገለጣልና ጸጋ ይበቃል አለው። ማለት ታገስ ነው። ዋጋ የምታገኝበት ነውና ታገስ ማለት ነው። በሌላ አነጋገር ያንተ ፈቃድ ከሆነ እሺ የምታገስበትን ብርታት ግን ስጠኝ ብሎ ተወ። አየህ አይደል? ያንተ ፈቃድ ከሆነ እሺ በውኑ ሸክላ ሰሪውን አልሰራኝም ይለዋልን እንዳለው ማለት ነው። ግን እባክን የሚቋቋምበትን ብርታት ስጠኝ አለ። ሰጠው ብርታቱን፣ ተቋቋመ፣ ዋጋም አገኘበት። አየህ አይደል? አንድ የምንረዳው ይሄ ነው። እና እንደዚህ አይነት ደዌ አለ። ሁለተኛው ደዌ ደግሞ በኃጢአታችን ምክንያት የሚታዘዝ ደዌ አለ። ደዌ ዘመቅሰፍት ይባላል። ደዌ ዘመቅሰፍት እና ደዌ ዘበጸጋ። ደዌ ዘመቅሰፍት እሱም ቅጣት ነው። እግዚአብሔር ከመንገዱ ያፈነገጡትን ሰዎች ወደ መስመር የሚያስገባበት አርጩሜው ነው።
ምን ነው አልኩክ? አርጩሜ። ጤናማ ሆኖ ሰው ላስደስት ይችላል እኮ ፈጣሪውን አይደል? ላስደስት ይችላል። ከዛ በኋላ በፈተና የሚማር ሰው የለም። ከተጎዳ በኋላ ወይ እግሩን ካጣ በኋላ ወይ እጁን ካጣ በኋላ ወይ እዚህም ደረጃ ሳይደርስ በጣም ጽኑ ደዌ ታሞ ካገገመ በኋላ የሚማር ሰው የለም። ስንት ጸበል ሄዶ ይሄ አሁን ይታዘዛል። ወደ መስመር እንዲያመጣው የታዘዘ መቅሰፍት ነው። ልክ ገድል ማን ነው መጽሐፈ ስንክሳር ላይ አንድ ሰው ነበረ እጅግ ታመመ። መጀመሪያ ግን በጣም ይዘሙት ነበር። ኃይለኛ ዘማዊ ነው፣ ቀማኛም ነው እና በጣም ታመመ። በሞትና በሕይወት መካከል ደረሰ። በዚህ መሃል ላይ እግዚአብሔር ነፍሱን በሰመመን ወሰደና የአጣንን ስቃይ አሳየው። አንድን ሰው 4 ቦታ ሲከፍሉ ታየና የሰው ገንዘብ የሚበላውን ዘማዊውን እንደዚህ ያደርጉታል ብሎ 4 ቦታ ሲከፍሉ ታየና ሰቀጠጠው። ወይኔ ጌታዬ ከዚህ ደዌ አንሳኝ እንጂ እኔ ሁለተኛ ወደዚህ ኃጢአት አልመለስም አለ። ይሄን እየጸለየ ወዲያው ዳነ። ከዛ ሁሉን እርግፍ አድርጎ ትቶ ወደ ምናኔ ሕይወት ገብቶ ጽኑ ተጋድሎ ነው የተጋደለው ጸጋ እስኪያገኝ ድረስ። የሚገርም ጸጋ እስኪያገኝ ድረስ ማለት ነው። አየህ አይደል? ይሄ ደዌ ዘመን ይባላል። ደዌ ዘመቅሰፍት እንዲማር ነዋ የታዘዘው ደዌ። ተረዳከኝ? ይሄን ይመስላል ማለት ነው። አንተ ግን ምንድነው የምትጠይቀው? ልክ እንደ ቅዱስ ጳውሎስ ሱባኤ ትገባለህ። ሱባኤ ገብተህ ትጠይቀዋለህ። ቅዱስ ጳውሎስ እንደዛ አይደል ያደረገው? ደዌን አንሳልኝ አለ፣ ፈቃዱን አወቀ። ልክ አንተም ሱባኤ ትገባና ደዌውን እንዲያነሳልህ ያመጡትንም ይሄንን በሽታ መናፍስት ከሆነ እንዲያነሳልህ መናፍስቱን እንዲይዝልህ ትጠይቃለህ ማለት ነው። ከዛ በኋላ ከሱባኤ ከወጣ በኋላ ቋሚ ጸሎት ይዘህ መናፍስቱን ትቀጠቅጣለህ ማለት ነው። የአምላክን እርዳታ እየጠየቅ ተረዳከኝ? ይሄን ይመስላል። እሺ፣ ግን አንተ እንዴት ላገኝ ይችላል? በግል ማውራት ብዙ ነገር አለ። በጣም ያው የሌሎቹን ጊዜ ላለመግደል ነው እና ከይቅርታ ጋር። እሺ መልካም። እሺ ወንድም አለም በዛ ዲያቆን ወልደ አማኑኤል በሚለው አካውንት ያለ አይደለ? አሁን በዛ አልገባውም። በዛኛው ኃይል በለ ወይስ በዛ ጻፍልኝና ከዛ በኋላ እኔ ጊዜ ሳገኝ ደውልንና አወራለሁ። እሺ ግን እሱን ወይም አካውንትን አላውቅም። ችግር የለውም። እሺ በዚህም በለኝ ችግር የለውም። እሺ እሺ ኃይል አለ። መልካም። እሺ እሺ ቃሉ ተሰማልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን ወንድሜ። እሺ ሁለት ስላሴ ልጠይቅ ወንድሜ። ሁለት ስላሴ በስዕሌ ሰላም እንዴት አመሻችሁ? እግዚአብሔር ይመስገን። አሜን። ሶስታችሁም ወለተ ስላሴ ሆናችሁ አይደል? ወለተ ስላሴ መሲ፣ ወለተ ስላሴ የዳዊት ልጅ፣ ወለተ ስላሴ የስላሴ ባሪያም፣ ሶስታችሁም እየተናገራችሁ ነው። እኔ የዳዊት ልጅ ነው ያልኩት። እሺ ቀጥይት። እና ልጅ አለችኝ። ልጄ ወደ 8 ወሯ ምናምን አካባቢ ሆነን በየወሩ መጀመሪያ ከመተማማ በፊት ሌሊት እባብ ይነድፋትና በህልሟ ማለት ነው። ከዛ ቀን ትታመማለች ማለት ነው። ማን አልሽኝ? ይቅርታ አልሰማሁኝም። ልጄ ማለት ነው። እሺ ትታመማለች። እሺ ሌሊት በህልሟ እባብ ይታያትና ይነድፋታል ማለት ነው። ከዛ ከነደፋት በኋላ ቀን ቀጥታ ቀን ሳያሳልፍ ሰዓቱን ጠብቆ በዛ በየወሩ ማለት ነው እንግዲህ ወደ 8 ወሯ ወደ 9 ወሯ እና በጣም የሚያማት ደግሞ ልቧን ያማታል፣ ራሷን ያማታል፣ ኃይለኛ ሙቀት ይለቅባታል። ከዛ ደግሞ ሙቀት ይለቅና ብርድ በጣም ነው የሚቀያይረው እና ሕክምና ስትሄድ ወባ ነው የሚሏት እና በምንድን ነው ግን አስቀድሞ በህልም ይነድፋታል። ይገርም ማለት ነው። በህልም መጀመሪያ በህልም እባብ መስሎ ይመጣል ይነድፋታል ማለት ከዛ በኋላ ቀን በበነገታው ቀን አያሳልፍም፣ ሰዓት ማያሳልፍ ቀንና ሰዓት አለ በወሩ ማለት ነው። ይገርማል በጣም። ይሄ የጠቋር ባህሪ ነው የታለምዬ፣ የጠቋር ባህሪ የሌሎቹ መናፍስት ሊሆን ይችላል፣ ግን በብዛት ጠቋር ነው በህልም ያሳየውን በውን ተግባር የሚያደርገው። ግልጽ ነው እቴ። ለምን መሰለሽ እንደሚያደርገው ልጅቷ ላይ ስራ ሊሰራ ፈልጎ ነው፣ አይምሯን ሊቆጣጠር ነው። ታዘዥኝ እኮ ነው።
በእኔ ቁጥጥር ስር ዋይ ነው። መጨረሻ ላይ ሄዶ ምን ማለት እንደሆነ ታውቂያለሽ? በእኔ መስመር ተጓዢ፣ በእኔ መስመር እስከምትጓዥ ድረስ አለቅሽም ነው። አንድ ነው እሱ። ሌላው ደግሞ በህልም አሳይቶ እንደገና ደግሞ በእውን የሚያመጣው አገዛዙን ነው። ገዥሽ ነኝ ለማለት ነው፣ ወይም ገዥነቱን ለማሳየት ስለሚፈልግ ነው። ተማራ የለም አንድም ህይወቷን እንድጠላ ለማድረግ ህይወቷን እንዲህ አይነት ህይወት ከምኖር ብላ በራሷ ላይ አማራ። አሁን ዛሬ ራሳቸው ላይ የሚወስዱ ሰዎች አሉ አይደለ? ራሳቸው የሚያጠፉ ልክ እንደዚህ አይነት ህይወት ውስጥ እንድትገባ እንዲህ አይነት እርምጃ እንድትወስድ ሰዎች ይመራቸዋል። በህልም እያሳየ በቀን ተግባራዊ እያደረገ የሚፈታተናቸው ከሆነ በጣም ነው የሚመራቸው፣ ህይወታቸውን ለማስመረር። ግልጽ ነው፣ ለማስመረር ጭምር ነው እንደዚህ የሚያደርገው። ደግሞ የሚገርመው ነገር ከወሩ አንድ ቀን ዝልፍ አትልም። በዛች ወር በትክክል በዛች ወር ነው የሚሆነው፣ በዛች ወር ማለት ነው። አሁን እሷ እንደዚህ አይነት ነገር ፈተና ካለባት እንዲህ አይነት ነገር ፈተና ካለባት ንስሐ ካልገባች ንስሐ ገብታ ስጋው ደሙን እየተቀበለች እንድትኖር ማድረግ ከአንቺ የሚጠበቀው። ልጅሽን ንስሐ ገብታ እሑድ ቀን ሁሌ ስጋው ደሙን እንድትቀበል አድርጊያት፣ ስርዓቱን ነግረሻት። አንድ እሱ ነው ዋናው። ሁለተኛው ሲቀጥል ደግሞ ስለ መናፍስት ውጊያ አስተምሪያት፣ በደንብ አስተምሪያት። እሱን አስተምሪያታለሁ። ጸሎት ትጀምራለች። እግዚአብሔር ይመስገን። እሺ ብዙም ትልቅም ስላልሆነች ብዙም ማስተዋል የለም፣ ግን እንደ አቅሟ አድርጌ ጸሎቱም ስግደቱም መዝሙረ ዳዊትም እንደዚህ መዝሙር 6 እንዳንተ እንደምታስተምረን ደዌንና ፈውሰን ምናምን መልክዓ ቅዱስ ሩፋኤ ምናምን ያድርሽ እያልኳት ደህናም ትላለች። አሁን ከትናንት ወደ ተነስተውባት ስለነበረ ነውና እግዚአብሔር አምላክ ሲርዳት። ሌላው ደግሞ ህልምን ጋር በተገናኘ ሊቀ ሰማዕት ቅዱስ ጊዮርጊስ አለ። በህልም የደነገጠ ሰው ቢኖር አምላከ ቅዱስ ጊዮርጊስን አሳልፈኝልኝ ብሎ ቢማጸነኝ እኔ መድኃኒዓለም እሰማዋለሁ ብሎ ለሰማዕቱ ቅዱስ ጊዮርጊስ ቃል የገባለት አለ ጌታ። ከህልም ጋር በተያያዘ አጋንንት በህልም አሳይቶን ችግር የሚያመጣ ከሆነ ከቅዱስ ጊዮርጊስ ጋር ብንወዳጅ መልኩን እየጸለይን በህልም አሳይተ ለቅዱስ ጊዮርጊስ መጀመሪያ ትነግረዋለች። ሊቀ ሰማዕት ቅዱስ ጊዮርጊስ አባቴ በህልም እያሳየ በተግባር የሚፈትነኝን በበሽታ የሚያሰቃየኝ ክፉ መንፈስ ከዛሬ ጀምሮ ለአንተ አሳልፌ ሰጥቻለሁ። አንተ ተበቀልልኝ፣ መንፈሱን ጎትተ ከህይወቴ አስወጣልኝ። በምቀጠቀጥበትም ሰዓት አንተ ቀጥቅጥልኝ፣ ያዝልኝ፣ ስራውን አስቁምልኝ ትልና ትቀጠቅጠዋለች ማለት ነው። በማን ስም? በሊቀ ሰማዕታት በቅዱስ ጊዮርጊስ ስም። በህልም አሳይተ በተግባር የምታሳመኝ ክፉ መንፈስ በመድኃኒዓለም ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ናውጣ፣ ስራህን አቁም፣ ከህይወቴ ውጣ ትለውና ታስወጣዋለች ማለት ነው። ዳግም ከዛሬ ጀምረ በህልም እንዳታሳየኝ። በህልም መተ ደግሞ እባብ መሆኑ ዛር መሆኑን ያመለክታል። አንድ ግልጽ ነው፣ ዛር መሆኑን ያመለክታል። ግን ዛር ብቻ ላይሆን ይችላል ወንድሞች። እባብ ባየን ቁጥር ዛር ነው ማለት አይደለም። መተትም ሊሆን ይችላል። ከተንኮለኛ ሰው የመጣ መተትም ሊሆን ይችላል። በተለይ አጋንንት የመተት እድሳት በህልምም ራሱ ታድሶ ሲመጣ እንደዚህ አይነት ተመሳሳይ ምልክት ሊያሳይ ይችላል። መጥቻለሁ ነው ነገሩ። ግልጽ ነው አይደል? መጥቻለሁ ታድሼ። ከዛ ልክ ታድሶ ሲመጣ የሆነ ህልም ያሳየናል። ከዛ በኋላ ይፈታተናል ማለት ነው። ገና ህፃን ናት፣ ግን መስተፋቅር ያደርግባት ልጅ አለና እሱም እንደዛ ሊሆን ይችላል። በአንድ ሳይድ ብቻ አይደለም እንመለከተው። በዛሩም በኩል ማየት እንችላለን፣ በመተቱም በኩል ማየት ትችላለች እሷ። ግልጽ ነው። በአንድ ሳይድ ብቻ አይደለም። መስተፋቅር ነው ብቻም ልንል አንችልም። መተቱም ነው ልንል አንችልም፣ ዛሩም ነው ልንል አንችልም። በሁለቱም ነው መመልከት ያለብን። ታድሶ የመጣ መንፈስም እንዲህ አይነት ምልክት አሳይቶ ይፈታተናል። ዛርም ልክ እንደዚሁ ማለት ነው። እና ምንድነው ማድረግ ያለብን? በተለይ በምንጸልይበት ሰዓት ይህንን ሁሉ እያሳሰብን መጸለይ። ከዛ ምን ማድረግ? መንፈሱን መዋጋት። ታደሰ የመጣ መተት ይቅርታና መስተፋቅር ዛር እያለች ሊሆን ይችላል።
መስተፋቅር ዘር ሊሆን ይችላል እንዴ? ዛር ማለት እኮ አብሮ የተወለደ ማለት እኮ ነው። ገባኝ። ተረዳሽ? መስተፋቅር ማለት የሆነ ተልእኮ ተሰጥቶት የመጣ ማለት እኮ ነው። ገባኝ። ምክንያቱም እንዴት እንደሆነ ታውቃለህ? ለምን እንደዛ እንደጠየቁት መስተፋቅር እኔ ጋር አለ፣ ግን በተመሳሳይ ደግሞ ገናች አሁን ህፃን ልጅ ናት፣ ግን በተመሳሳይ ደግሞ እሷ ጋር መስተፋቅር ስላለ ብዬ ነው። እና በእንትን ነው ልጁ ቀጥታ ነው የሚደውልባት፣ ብሎክ እናደርገዋለን፣ ግን ይደውልባታል ማለት ነው። ሲደወል ከዛ እሷ ትታመማለች ቀጥታ ማለት ነው። እሺ መልካም። ከልጁ ጋር ልክ ስትደዋወል ነው ያማት? አዎ ልጁ ሲደውልላት ቀጥታ ትታመማለች ማለት ነው። በህልም ብቻ አንቺ ቅድም የነገርሽኝ? ቆይ ስሚ፣ አንቺ ቅድም ስታብራርልኝ፣ ስለዚህ ጥያቄያችሁ ሙሉ እያደረጋችሁ ጠይቁ። እሺ ስትጠይቁ ቆርጣችሁ ብቻ ሳይሆን ለማብራራት እንዲመች ከምን አንጻርም ጭምር ከህመሙ ጋር ጭምር አብሮ ተያያዥ ነገሮችን ብታውሩ ጥሩ ነው። አሁን ቅድም አልነገርሽኝም፣ ህልም ካየሽ በኋላ ነው ያልሽኝ። ግን አሁን ደግሞ ከልጁ ጋር ከተደዋወለች በኋላም እንደሚያማት ነገርሽኝ። አዎ እንደዛ ነው። አሁን ልጁ ይደውልባትና ከዛ 2 ቀን እንደዚህ ከሆነ በኋላ ቀጥታ በህልማት ያለ ማለት ነው። ስለዚህ ከዛ ቀን ትታመማለች ማለት ነው። አሁን ጥያቄው ሙሉ አደረግሽው። ቅድም ጥያቄው ሙሉ ባታረጊ ኖሮ በቃ ዛር ብቻ ነው ብዬ ላቆምልሽ ነበር ማለት ነው። አይሻደል? ስለዚህ ጥያቄያችሁ ሙሉ ያደረጋችሁ ጠይቁ ስትጠይቁ እና ይወድሽ በዛ በኩልም የተገናኘ አለ ማለት ነው። በልጁ በኩል ተረዳሽኝ አይደል? ስለዚህ ምን ማድረግ አለባት? ከሱም የሚመጣ መስተፋቅር ሌላም ጭምር አብረው ተያይዘው የሚመጡ መናፍስቶች እየፈተሸሽ መጠየቅ ትችላለሽ፣ መቀጥቀጥ ትችላለሽ ማለት ነው። ስትቀጠቅጥ ያ ነው። ጸበል ደግሞ ትጠመቅ። በደዌ ብዙን ጊዜ የምትፈታን ከሆነ ጸበል ትጠመቅ። የጸሎት ውሃ ጸሎት ያደረገችበትን የጸሎት ውሃ ግልጽ ነው። ያንን ታድርግ። ወንድሜ ይቅርታና መንፈሱ እኔ ትናንትና ስቤው ነበረ ማለት ነው። በመቁጠሪያ ገጽ ስቤው ነበረ እና ምንድን ያልኩት እኔ ከልጁ ምናምን በልጁ እኔ በማውቀው በጣም ኃይለኛ ዛር ስላለባቸው ከኔ ሄድክ ብቻ ብዬ ነው የቀጠቀጥኩት የሳቡት መንፈሱና ህልም እንድትፈታልኝ አይደለም፣ ግን ብቻ የእሱ ስራ ነው ወይ ስለተሳበ ነው ወይ ማለት እንድትነግረኝ ነው የምፈልገው። እና ሌሊት ምንድን ነው ያየሁት? በጣም ህፃን ልጅ ጥቁር ልጅ 2 ጡቴ በጣም ነው የምትጠባኝ ማለት ነው። በጣም ጠባኛለች በጣም እና ጡቴ በቃ የሆነ እንደ ትላልቆች እናቶች ጡታቸው ያረጁ እንደዛ ጡቴ በጣም ወደታች ባዶ ይሆናል ማለት ነው። እና ከዛ ሰገራዋን እጠርግላታለሁ ማለት ነው። ህፃኗ ልጅ ግን ያ ሁሉ ጠብታ እንዴት ነው የማጠገው? እንዴት ነው የማትወፍረው ልጅቷ ህፃኗ ለምን ላለው እና ደግሞ በስመ አብ በጣም ነበር የሚያስፈራውና አትወፍርምን። ከዛ ሆዷ እንደዚህ ጫን እላታለሁ ማለት ነው። ሆዷ እንደዚህ እየተጫንኩኝ ሰገራዋ እንዲወጣ ነው የማደርገው። እና ይሄ መንፈሱ ስለተሳበ ነው እንደዚህ የሆነ ወይስ ምንድን ነው? ከዛ ጋርም ብቻ መንፈሱ ስለተሳበ ብቻ ሳይሆን አብረው ያደፈጡ መናፍስቶች ለምሳሌ እድልሽን የወሰዱ ሰዎች ከዛ ጋርም ይያዛል። ስለተሳበ ብቻ አይደለም። ስለተሳበ ብቻ ሳይሆን ስለ ራስሽ ህይወትም ነው የሚመለከት ጥያቄ ነው። አስቀድሞ አድፍጠው የሚፈታተኑ ሰዎች ለምሳሌ ያንቺ የሆነውን ነገር የሚወስድ አለ ማለት ነው። ያንቺ የሆነውን ነገር የሚሰልብ የሰላቢ መተትም ሊሆን ይችላል። የእድልም መተት ሊሆን ይችላል። ከዛ ጋር ይያያዛል አሉ ማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ ነው የተጠበቀ። አሜን አሜን ታለ። እሺ ሌላ ጥያቄ? ወለተ ጻድቅ ወለተ ኪዳን ወለተ ጻድቅ አቤት። እሺ ወለተ ጻድቅ ዝም ብላለች። እሺ ወለተ ማርያም ህይወቴ ወደ ሲገቡስ ነበር ነው ይቅርታው እንደማለት በጣም ይቅርታ። እሺ ይሰማል? እሺ ቆይ የኔ ጥያቄ እሺ ቀጥይ። ግን ዝም አትበሉ በማለት ለዛ እኮ ነው ሰዓት እየተጃችሁ ማለት ነው ወንድም ማለት ይሰማል?
ቀጥይ እኔ ወለተ ጻድቅ። እሺ ይቅርታ፣ የኔ ጥያቄ ማለት ነው ወንድም አለም ከንስሐ አባቴ ጋር ያለው ነገር ነው ማለት እኔ እሺ ምንድን ነው? አጥፍቻለሁ ብዬ የምነግራቸውን እሳቸው እኔ ባለፈው ቀን እኔ እቃ ወስጄ ለጓደኛዬ እኔ ያለው ተረብ ሀገር ነው እና ጓደኛ አለችኝ እና ከዚህ ወደ ኢጃዛ ቤት ስሄድ ለጓደኛዬ ቡናና ከሰል ሰጧት አባቴ። ግን አላወኩም ማለት በሰዓቱ እንዴት እንደሆነ አላውቅም፣ ተደናግሬ ነው ምናምን አልኳቸው እና እሳቸው ጋር በንስሐ መልክ ለመግባት ጠየኳቸው ማለት ነው። ምክንያቱም ዞሮ ዞሮ ስርቆት ነው፣ ሴቲቷ አልፈቀደችልኝም ብዬ እና ደግሞ የዛን ቀን ደግሞ ስጋና ደሙንም ተቀብዬ ነበር እና ተምታታብኝ። የዛን ቀን በጣም ለውጦኝ ነበር እና ይሄ ነገር የኔ ጥፋት በህልሜም ደግሞ ታይቶኛል። ንጹህ ሳሎን እንደዛ እንደቀረብኩኝ በህልሜም ታየኝ። ከዛም በኋላ እና አባቴ ጥፋት አጥፍቻለሁ በጣም ከብዶኝ ነበረ ብዬ ስነግራቸው ይሄ እኮ ጥፋት አይደለም ያለውን ያካፈልሽው ምናምን አሉኝ ማለት ነው። እሳቸው ናቸው ልክ ወይስ ወንድም አለም እኔ ነኝ ጥፋተኛ? ብቻ ይሄን ነገር ግራ ገባኝ። እስቲ ግን ጥያቄው ግልጽ አልሆነልኝም። መጀመሪያ አካባቢ ላይ ምን ወስጄ ነበር አልሽ? እሺ እኔ ያለሁት አረብ ሀገር ነው፣ ግን ኢጃዛ ቤት ሲሄድ ያደረግሽውን ብቻ ተናገሪ። እሺ ለጓደኛዬ ቡናና ከሰል ስትለኝ ቡናና ከሰል የሴትይቷን ቡናና ከሰል አንስቼ ሰጠዋት ማለት ነው ለጓደኛዬ። የሴትይቷን ቡናና ከሰል ሳልጠይቅ አንስቼ ሰጠዋት። ለሴትይቷ እስካልነገርኩ ድረስ ስርቆት ነው ዞሮ ዞሮ አይደለ? እኔ እንደዛ ነው የተሰማኝ እና አባቴ ሴትዮዋ ፈቃድ የሰው መስጠት እሺ እና ጥፋት አጥፍቻለሁ እና ደግሞ የዛን ቀን ተቀባይ ነበርኩኝ እና እኔ በጣም በዚህ ነገር ደግሞ በጣም ራሴን ጠላሁት። እየተቀበልኩኝ ያውም የዛን ቀን እየተቀበልኩ እንዴት እሰጣለሁ ብዬ ወደ ቤት እንደተመለስኩኝ ይዤ ተመለስኩኝ ማለት ነው። ይዤ የሄድኩትን እቃ ይዤ ተመለስኩኝና በጣም እንዳጠፋውም ተሰማኝ። በቃ እንደረከስኩ አይነት ነገር ተሰማኝ ማለት በቃ ሁኔታው በጣም ያስጠላ ነበር የተሰማኝ ስሜት። ከዛ ለአባታችን ደጋግሜ ብደውላቸው ስልክ አላነሳልኝ። ከዛ ዛሬ አነሱልኝ ማለት ነው። ዛሬ ጧት ደወሉኝና አባቴ በጣም የከበደኝ ነገር አለ እንደዚህ እኔ ሰርቄያለሁ፣ በዛ ላይም ደግሞ ሳይገባኝ የክርስቶስ ስጋና ደም እንደዛ አድርጌም ተቀበልኩኝ እና በጣም የተደፋፈርኩ ነው እየመሰለኝ ያለው ብዬ ለእሳቸው ስነግራቸው ይሄ ጥፋት አይደለም፣ ይሄ አንቺ አላጠፋሽም ያለውን ነገር ነው የሰጠሽ ሲሉኝ በጣም ግራ አለኝ። ማለት ተከራከርኳቸው። ምንም እኔ ነኝ ልክ አንቺ ነሽ ልክ፣ አንቺ እኮ ብታጠፊ ጥፋት ነው ብዬ ነግርሽ ነበር ብለው መለሱኝ ማለት ነው። ይሄ ጥፋት አይደለም ወንድም ማለት ለምዬ አንቺ ጋርም አንድ ስህተት አለው። እጅግ ራስን አድርጎ መውቀስም አለ። በእንደዚህ አይነት ሁኔታ ራስን ልታማራ አይገባም። ግን ወደ ዋናው ሀሳብ ስንመጣለሽ የሰውን ነገር አንስቼ ሰጠው ነው አይደል? ባጭሩ የሰውን ነገር አንስቼ እና ሰጠው በድፍረት ቀረብኩኝ። መልካም። ስለዚህ እንደዚህ ብለሽ ተናዝሽ እነሱ ምን አሉ? የሰውን ነገር በመስጠቴ ጥፋት አይደለም ወይ ብለሽ ስጠይቃቸው ጥፋት አይደለም አሉሽ? ይሄ ያለውን እንደማካፈል ነው፣ መብል ነገር ስለሆነ ያለውን እንደማካፈል ነው አሉኝ እሳቸው። በቃ ካሉሽ መተው ነው። አንቺ እኮ ተናዘሻል። አሁን ግልጽ ነው። ተናዘሻል እኮ አሁን አንቺ። ዋናው ጥፋት መስሎ ታየሽ አይደለ? ጥፋት መስሎ ታየሽ፣ ሄደሽ ተናዘሽ። ከካህኑ እንደዚህ አይነት ምላሽ ተሰጠሽ። ጌታ ሆይ እንግዲህ ይቅር በለኝ ብሎ መተው ነው። እሺ እግዚአብሔር ያክብርልኝ። አሜን። እሺ ሌላ ጥያቄ? ይብራ ወለተ መስቀል። እሺ ሰላም ክርስቶስ ዘኒ እኔ የምጠይቀው ለጓደኛዬ ነው ማለት ነው። ጓደኛዬ 4 ዓመት ምናምን ሆኗታል እዚህ አረብ ሀገር ከመጣኝ፣ ግን ብር ምናምን አሰራም ስራ ስለተረቃለች እና ብሯን ደግሞ ደላላዋ ይዞባታል። ስንጠይቀው ቆይ ዛሬ ቆይ ነገራ ማለት እሷ ላይ ያለው መንፈስ ደግሞ ብር አልሰጥም ምናምን እያለ ግራ ገባ። እንዴት አድርገን ነው ብሩን የምናስወጣው? ስለጨነቅብን አልገባኝም። እስቲ ደግሞ የሚያሾካሹክ ነገር አለ መሰለኝ። ኤርፎን ብትነቂ ደስ ይላል። ኤርፎን ንቀይ። አሁን አስተካክልሽ። እኔ ለጓደኛዬ እዚህ ከመጣኝ አራት ዓመት ሆኗታል ማለት ነው አረብ ሀገር ከመጣኝ እና ምንም ብር የላትም። ያላትን
ደላላ ይዞባታል እና የሚስጥር መተት ነው። ግን ብሩን ስንጠይቀው እኔ አልሰጥም አሁን እያለ ግራ አጋባን ማለት ነው። እና ደግሞ አልታሰርም ምናምን ስለን ብር እንዴት አድርገን ነው ከደላላዎች ማስወጣት የምንችለው? ደላላው ደግሞ አልሰጥም ምናምን ስላለ ደላላው ብር አልሰጥም አለ። አዎ ከዛ የእሷን ብር ይዞባት አልሰጥም ማለት ነው። እና ደግሞ መንፈሱ ደግሞ አሁን አልለቅም ብሩን ነው የሚለው ሁሌ። እኔ ደግሞ ታሰር ስለው አይታሰርም፣ እኔ አሁን አልታሰርም ምናምን እያለ ይላል ማለት ወደ እግዚአብሔር መጮህ ነው። አታለምዬ የሚያስረው ማን ነው? አጋንንትን። በአጋንንት ላይ ስልጣን የሰጠን ማን ነው? እግዚአብሔር አይደለም? ስለዚህ ወደ እግዚአብሔር መጮህ ነው። ጌታ ኢየሱስ ክርስቶስ ሆይ ጠላቶቼ በርትተውብኛልና አንበርክክልኝ፣ የራሴንም ንጹህ ገንዘብ አስመስልስልኝ ብሎ መጠየቅ ነው በጸሎት። የመብርሃንን መልኳን ወይም ደግሞ መልካ ማርያም ወይም ደግሞ አንድ ጸሎት የእሷን ጸሎት እያደረሽ መብርሃንን ተማጸኛት። ገንዘቤን አስመልሽልኝ እናቴ፣ ይህንን ማለት ታዘዝ የሚለምኝን መንፈስ ከእግሬ በታች ጣይልኝ፣ እንዲታዘዝ አድርግልኝ ብለሽ በቅድስት ድንግል ማርያም ስም ጸሎቱን ከጨረሽ በኋላ ቀጥቅጮ በድንግል ማርያም ስም አዛለሁ ብለሽ ከዛም ታዘልሻለች መብርሃን። ውጣ ተማጽናኛለች እና ውጣ ትለዋለች። አጋንንቱ አልታዘዝ የሚለውን በጸሎት ነው እንዲህ አይነቱን ፈተና የምናሸንፈው። ግልጽ ነው። ያንን እኔ ደግሞ እንደዚህ ሰውነት እንደዚህ ጾም ከጀመርኩኝ ሰውነቴ በጣም ከሳው ማለት ነው። እና አንቺ ለምንድን ነው እየጾምሽ ነው? በቤተሰብ ጋር ድረስ አደረሱብኝ ማለት ነው። እኔ ጋ ያለውን ደግሞ ጾም ተጀመርሽ ነው የከሳሽው፣ ጾም አትጾሚ ምናምን እያሉ ከዚም ግራ ገባኝ። እዚህ ላይ ይመጡ ጾም አከሳምታለም። ይኸውልሽ ምክንያቱም ጾሙ ኖርማል ጾም ነው። ኖርማል ጾም ስልሽ በቤተ ክርስቲያን የታዘዘ ነው። በቤተ ክርስቲያን የታዘዘ ደግሞ ነው ሰውነትን እጅግ አድርጎ የሚጎዳ ጾም አይደለም። ግን አጋንንት ውስጣችን ሰውነታችን ውስጥ ቁጭ ብለው ሰውነታችን ያመነምናሉ። ያመነምኑና በገዛ ሕሊናችን አለያም በሰው አንደበት ምን ነው ከሳ፣ ሰውነት እኮ ደረቀ፣ ይህ ሁሉ የሆነብህ አብዝተህ በመጾም ነው። ስለዚህ እንዳትደክም፣ በቀላሉ በበሽታ እንዳትያዝ፣ ሰውነት እንዳይቀነጭር ብላ ይልናል። እግዚአብሔርን ታከብርበት ዘንድ የተሰጠ ስጋን ተንከባከቡ ይላል። ግልጽ ነው አይደለ? በበሽታ እንዳትወድቅ ከሳክ ከሰውነት አቋም እየወጣክ ነው ይለናል። ግን ራሱ ነው እያመነመነ ያለው። ቡዳ ዛር ነው የሚያመነምነው። ሰውነት ይበላል ቡዳ ዛር። ከዛ መልሶ በህሊናሽና በሰው ላይ ያወራሻል። አንቺ ቦታ አትስጪው፣ ግን ጸበል ጠጪ፣ የምትመገቢው ነገር ባርከሽ ተመገቢ። ምግቡ ምግብ እንዲሆንሽ፣ የምትበዩን ይበላል አብሮ። እንዳይበላ ጸሎት አድርጊ፣ ጸበልም ጠጪ በደንብ አድርገሽ። ጌታ መድኃኒዓለምንም ጌታዬ መድኃኒዓለም በጾም ሰዓት ሰውነቴን እያመነመነ እያከሳ ከሰውነት አቋም የሚያስወጣኝን ክፉ መንፈስ ከሰውነት ያውጣልኝ። የምመገበውን ምግብ አብሮ እንዳይመገብ አንተ አግድልኝ በይና፣ የምመገበው ምግብ ግን ለስጋዬ ፈውስ እና ጠገን እንዲሆን ወይም ደግሞ ሰውነቴን የሚገነባ ምግብ አድርግልኝ በይው። ግልጽ ነው አይደለ? እኔ የአንተ ስዕል ነኝና ሰውነቴም የአንተ ፍጥረት ናትና እያልሽ ተማጸኝ እና አብሮ ስለሚመገብ ምን ያደርጋል? ምን በላው ምግብ እንዳይሆንን ያደርጋል። በጾም ሰዓት ደግሞ ጠብቆ እያከሳ በሰው በገዛ ሕሊናችንን በሰው አንደበት ከሳ ያሰኘናል። እና ይሄ እሱ ሴራ ነው፣ ንቂበት። ግን ጾም እንደዚህ ስለተባለ ጾምሽን እንዳታቋርጭ እሺ። አላቋረጥም፣ እንደ እግዚአብሔር ፍቃድ እየጾምኩ ነው። ጾም በማቋረጥ ሰውነት አይወፍርም። ጾም በማቋረጥ ሰውነት የሚወፍር ሰውነታችን የሚገነባ ከመሰላችሁ ተሳስቷቸዋል። ጾም አቋርጠን ጾም ሽረን የምንበላው ምግብ በሽታ ነው። በሽታ ደዌ የሚሆን እንጂ ምግብ የሚሆንን አይደለም። ግልጽ ነው እህቴ? ይሄን ይመስላል። እሺ ቃል ኪዳን ልጠይቅ። ኤፍታ ሁለተ ኪዳን። እሺ ወንድሜ ስማን። እሺ ቃል የተሰማን እኔ አንድ ጥያቄ ነበረኝና ይሰማል ወንድሜ? እየሰማሁሽ ነው፣ ቀጥይ። እሺ እኔ አንድ ጥያቄ ነበር እና ጥርሴ ተነቅሻለሁ። ንቃሴ ያለኝ ጥርሴና ያመኛል። ከዛ የእናቴም ያማታል። ከዛ አሁን ደግሞ ልጄ ያመማት ነው። የ9 ዓመት ልጅ ናትና ልጄም በጣም ያማታል ጥርሷ
አሁን እኔም ቾኮላታም እወዳለሁ፣ ጥርሴም ተነቅሻለሁ። የቡዳ ነው የምንድን ነው ያልገባኝ ነገር አለና ትንሽ እንድታብራራልኝ ፈልጌ ነበር። ጥርሴን በጣም ያመኝ። ተነቅሻለሁ ትናንትና ደግሞ አውጥቻለሁ። አዎ ንቃቴ አለኝ ተነቅሻለሁ። በትንሽ እኔ አዎ በንቅሳት የሚገቡ እኮ ታዲያ የንቅሳት መናፍስት አሉ እኮ። የንቅሳት መናፍስት እኮ አሉ ጥርስ ላይ የሚቀመጡ። በተለይ የተነቀሳችሁት ወንድሞች ይገባሉ እኮ መንፈስ በንቅሳት ይገባሉ። ከዛ ጥርስ ያሳምማሉ፣ ድድ ያደማሉ። ይሄ አለ የታወቀ ነው። ምላስን አንደበትን ይይዛሉ መናፍስቶቹ ማለት ነው። አንድ በዛ የገባ መንፈስ አለ ማለት ነው። ንቅሳት ስንነቀስ ደም አይደማም? ንገሩኝ እስቲ። ደም አዎ አይደማም? ይደማል። አዎ ስለዚህ ያንን ደም የሚፈሰውን ደም ግብሩ ያደርጋል። ግብሩ አድርጎ ይገባል እና ያ ነው ጥርስ የሚያሳምመው። አንድ ልጄም ጥርስ ያመማት ነው። 9 ዓመት ናት፣ ትንሽ ናት ገና እንትን እሷም አላለችም። እሷም ተነቅሳለች። ያመማት አልተነቀሰችም። እሷ የላትም፣ እናቴም እሱ ደግሞ የላትም፣ ግን ያማታም እናቴም። ዛር ነው ማለት ነው። ዛር እናትም ካመመ አንቺም ካመመሽ ልጅሽም ካመማት ዛር አለ ማለት ነው። አብሮ እየተወለደ ነው። መጀመሪያ እናት ጋር ነበር፣ አንቺ ጋር መጣ። ከዛ በኋላ ደግሞ ከልጅሽ ጋርም አብሮ ይወለዳል። ተመሳሳይ መንፈስ ነው መንፈሱ እና አሁን ቡዳ እንዴት ዛር ማድረግ ነው ብዙ ጊዜ። አለብኝ? እሺ እንትን መነቀሳቱ እንዴት ላድርገው? እሺ በምን ንቅሳቱ ምን ታደርጊዋለሽ? አንዴ ተነቀሰሽዋል። እንግዲህ ግን መፍትሄ የገቡትን መናፍስቶች እንዲያስወጣልሽ መድኃኒዓለም ይቅር እንትን ሱባኤ ገብተሽ ጠይቀሽ ጌታዬ መድኃኒዓለም በንቅሳት በኩል የገባውን ከእናቴ በኩል የመጣውን የቤተሰብ ዛር መንፈስ ያዝልኝ፣ እንዲሁም ደግሞ ለበሽታዬ ህመምን ፈውስን አድለኛ አምላኬ እያልሽ እየተማጸነሽ በጎን ደግሞ መናፍስቱ መቀጥቀጥ። ጌታዬ መድኃኒዓለም የጥርስ ህመም ተመስሎ ጥርሴን በማስነቀስ የገቡ መናፍስትን እንደዚሁም ከእናቴ በኩል አብሮ እየመጣ ከኔም ከልጄም ጋር የተወለደ እኔንም ጋር አለ ከልጄም ጋር ተወልዶ ልጄን የሚያሳምመውን ያዝልን እባክህ ስለ ድንግል ማርያም ብለህ አሳልፈሽ ሰጥተሽ መልክ እየጸለሽ መቀጥቀጥ ነው ያንን መንፈስ። ግልጽ ነው። ትናንትና አውጥቻለሁ። አሁን አፌ ደም እንትን ይለኛል። አሁን ጾም የሻርኩ ማሪ ነው። አሁን ትናንትና ይዤ በጣም አሞኛልና ሐኪም ቤት ሄጄ አውጥቻለሁ አንድ ጥርሱ በጣም ስላመመኝ። አሁን ቀጥለሽ ትናንትና ጾሚ ጀምሮ ታዲያ እስካሁን ደግሞ ያላቋረጠም አለኝ። ቀጥለሽ ጾሚ፣ ጾም ዝም ብለሽ ጾሚ፣ ቀጥ ብለሽ ጾሚ። የገጠመሽን ደግሞ ነገር ችግር ደግሞ የለውም። ለንስሐ አባትሽ ተናገሪ። እሺ ግልጽ ነው። አሁን እሺ። ለምሳሌ አዎ ግልጽ በጾም ነው ሰዓት ወንድሜ። እንዲገጥሞኛል ጥርሴ ደምቷል፣ እሺ ጾም የሚሻር ጾም ሽሬ ከሆነ ንስሐ ስጡኝ፣ የሚያስፈልገው ከሆነ ቀኑና ብለሽ ጠይቂያቸው። ዝም እሺ ብለሽ ጾሚ ወንድሜ። ካሉሽ ዝም ብሎ መጾም ነው። እሺ ቀኑና ከሰጡሽ ቀኑናውንም አብሮ መፈጸም ነው። ግልጽ ነው። አዎ ግልጽ ነው ወንድሜ። ቃል ሕይወት ያሰማኝ ግልጽ መልካም። ነው። እሺ እሺ፣ ወንድሜ። ሌላ ጥያቄ? እኔ ጠይቄ አላውቅም። እኔ ጠይቄ አላውቅም። ሊሆን ድንግል ከጠይቄ ግን እኔ ስትሉ እንዴት ብዬ ልጥራችሁ? ልጅሽ ሊሆን ድንግል። እሺ ቀጥይ። እሺ ቃል ሕይወት ያሰማልን ጸጋ ያብዛልህ ወንድሜ። እኔ የምጠይቀው ምን መሰለህ፣ ከልጅነቴ ጀምሮ ማለት ነው የሆነ የመቸኮል ባህሪ አለኝ። የሆነ ነገር አድርገዋለሁ ካልኩኝ አድርገዋለሁ። በቃ የሆነ እርጋታ የለኝም፣ እቸኩላለሁ በጣም ማለት ነው። ከልጅነቴ ጀምሮ እንደዚህ አይነት ባህሪ አለና ይሄ ምንድን ነው? የመናፍስት ነው ወይስ ምንድን ነው? የመቸኮል ባህሪ ከመናፍስት ይሆናል። ቸኩላለሁ። ከዛ ደግሞ የሆነ ነገር አድርገዋለሁ ካልኩኝ አድርገዋለሁ። በቃ ካሰብኩኝ በቃ ማድረግ አለብኝ። እሺ ይኸውልሽ፣ በቶሎ እንድትፈጽሞ የሚያስቸኩል ሀሳብ ሁሉ ከዲያብሎስ ነው ይላል። በተለይ ውጤቱ የከፋ ከሆነ ፈጽመሽ ውጤቱ ከከፋ ከዲያብሎስ ነው። አቻኩሎ አጣድፎ ይኸውልሽ፣ ዲያብሎስ አንድ ነገር ያሳስበና በቶሎ እንድንፈጽሞ አሁንም ደጋግሞ ያስታውሰናል። ይህን ሀሳብ ከማንም ጋር ለምንማከርበት፣ ልንመረምረው፣ በተመስጦ ልናገናዝበው፣ በጸሎት ፈጣሪ ልንጠይቅበት በጭራሽ እድሉን አይሰጠንም። ውስጣችንን በማንገብገብ የሚያስገድደንን ስሜት ይፈጥርብናል። ይህን የሚያደርገው እንዳንነቃበትና እንዳይታወቅበት ነው። ግልጽ ነው። ከዛ በኋላ የእሱ መሆኑን የሚገባን
ተፈጽሞ የሚፈጥረው ኢፌክት የሚያመጣው ተጽዕኖ ያኔ አጋንንት መሆኑን በግልጽ ያሳየናል። ግልጽ ነው ወይኔ እንላለን። ቆይተን ምን አጣደፈኝ ቆይ ተረጋግቼ እንዲህ ባደረኩስ እንለይለ እንዲህ ያደረገ ያጣደፈ ስህተት ያሰራናል ማለት ነው። እና እንዳይነቃበት ማንነቱ እንዳይታወቅበትም ጭምር ነው። እና ምን ማድረግ አለብሽ? ጌታዬ ኢየሱስ ክርስቶስ መረጋጋትን አድለኝ ያልሽ በርዕስ መስገድ። ምን ማድረግ አድርጎሽ? መረጋጋትን አድለኝ፣ የመረጋጋትን መንፈስ አድለኝ፣ እንድረጋጋ አድርገኝ ያልሽ በእያንዳንዱ ስግደት ጠይቅ እየሰገድሽ፣ ከጸሎት በኋላ ጠይቅ እየሰገድሽ። አንዱ ይሄ ነው። ሌላው ደግሞ መናፍስቶችን ከኔ ላይ በቶሎ እንድፈጽም የሚያስቸኩለኝን ክፉ መንፈስ ያዝልኝ፣ ስራውን አስቆምልኝ፣ ከህይወቴ አስወጣልኝ፣ ከሰውነቴ አውጥተህ ለዘላለም ሲኦል እሰርልኝ እያልሽ መስገድ። ግልጽ ነው። በምትኩም ደግሞ የመረጋጋት መንፈስን አድለኝ። የእግዚአብሔር መንፈስ ያረጋጋል። የእግዚአብሔር መንፈስ አስተዋይ ያደርጋል። ቅዱስ መንፈስ አስተዋይ የሚያረጋጋውን ቅዱስ መንፈስን በእኔ ላይ አድልልኝ እያልሽ መጠየቅ። የአየር አጋንንትም ያስቻኩላል። በነገራችን ላይ የአየር አጋንንትም አንድ ሌሎችም መናፍስቶች እንኳን አካላችን ተናገር ተናገር እያሰኘ ምላሳችንም ጭምር ጸጥ እንዳይል ያደርጋል። የውሳኔ ሰው እንዳንሆን አድርጎ በራስ የመተማመን መንፈሳችን ያሳጣል። በራስ የመተማመን መንፈስ ያሳጣል። ገዳም የገቡትን ጥለው የወጡትን ዓለም እያሳሰበ ከገዳም ያስወጣል። ሱባኤ የገቡትን ደግሞ ያስወጣል። ወይ በህመም ያስወጣቸዋል፣ ወይ ደግሞ ሱባኤ ገብቼ ከምስቃይ እንደ ሰውኝ ብጸልስ እያሉ እየተነጫነጩ ነው የሚገቡትም የሚወጡትም ልክ እንደዛው። እና የውሳኔ ሰው እንዳንሆን ነው የሚያደርገን። በአንድ ነገር ላይ እንዳንረጋ ያደርገናል። ጸሎት አስጀምሮ እጭ ደግሞ እንላለን። ትንሽ ቆይተን ጸሎቱን ደግሞ አስቋርጦ ያስወጣናል፣ ያስተውናል። እንደገና መልሶ ደግሞ እጭ በቃ የሆነ ነገር አስጀምሮ አያስጨርሰንም። አያስጠላም? እንደዚህ አይነት ህይወት እህት ወንድሞች ንገሩኝ እስቲ። አያስጠላም? ጀምሮ አለመጨረስ ብዙዎቻችን የምንፈተንበት በስሜታዊነት እኮ ነው የሚያስጀምረን። ደግሞ ሲያስጀምር ጀምር ከዛ በኋላ አስጀምሮ የሆነ መሀል አካባቢ ውጤት ልናመጣ አካባቢ ስንል የሆነ ነገር ያስጀብረንና ያስተውናል ማለት ነው። እንዲህ አይነት ነገር ጥሩ አይደለም። በቶሎ በተለይ የሆነ ነገር ጀምራችሁ እስከ ጥግ ሂዱበት፣ አታቋርጡ፣ አትቸኩሉም። ደግሞ የረጋ ወተት ቅቤ ይወጣዋል ይባላል እና እንደዛ እንዳናደርግ ያቻኩልናል። እና ይህም ከዲያብሎስ ነው። የሚያስቸኩልሽ ከሆነ እህቴ ግን ማንን አስቀድሚ? በዚህ መሀል ፈጣሪን አስቀድሚ። የሆነ ነገር ሲያስቸኩልሽ ጸልይበት። እሺ፣ ጠቋርም እንደዚህ ያደርጋል። በነገራችን ላይ ጠቋርም እንዲሁ። ጠቋር አሁን ይኸውላችሁ ምን ያደርጋል መሰላችሁ? ጸበል እዚህ ቦታ ሲባል ያስኬደናል። ካስኬደ በኋላ ለምን መሰላችሁ የሚያስኬደን? ለእኛ አዝኖ መሰላችሁ? ካላየችው አታርፍም ብሎ እኮ ነው። ካላየችው ሄዳ ተጠምቃ ካላየች አታርፍም። ስለዚህ ይልና ያሳየንና ያስወጣል። ከዛ ገዳም ያሰኛልም ደግሞ አንዳንዴ። ከዛ ገዳም እንገባና ያስመረኩስና ያስወጣል። ከዛ በኋላ ይኸው እንዲህ ያደረገ መሀል ሰፋሪ አድርጎ ያስቀምጠናል ማለት ነው። አንድ ቦታ ላይ አርፎ አያስቀምጥም። እና በዚህ መልኩ ይፈታተናል። ታዲያ ምንድነው ለዚህ ታዲያ መፍትሄው ከተባለ በእያንዳንዱ ድርጊታችን በጸሎት ማንን ማማከር? እግዚአብሔር አምላክ። ጌታዬ ኢየሱስ ክርስቶስ ይህን ነገር ላደርግ አስቤያለሁ፣ ነገር ግን ይህ ሀሳብ ትክክል እንደሆነ እንዳልሆነ አላውቅም። መውጫን መግቢያን የማላውቅ ታናሽ ብላቴና ነኝ። ቅደም ከፊቴ። ጉዳዩን ለአንተ ሰጥቻለሁ። የሚጠቅመኝ ከሆነ አስጨርሰኝ ወይም አስጀምረኝ። ካልጀመር ነው አስጀምረኝ። ማይጠቅም ከሆነ እንዳልጀምር አድርገው። ለእያንዳንዷ ነገር ሱባኤ ገብተን እንችላለን። እህት ወንድሞች እንችላለን። ለእያንዳንዷ አንችልም። ነገር ግን ምን ማድረግ እንችላለን? ከበድ ያለ ሲሆን ይኸው በጣም ብዙ ያ ነገር ከሰራ ነው ከተጓዝንበት ብዙ መዘዝ ማይክ ዝጉ። በላይነሽ ማይክ ዝግዝግ
ማይክ እየዘጋችሁ አዳምጡ እንጂ ማውራት እኮ አልቻልኩም። እየተሰማችሁ ነው ድምጼ? ይሰማል። አዎ ይሰማል። ይኸውላችሁ የሆነ ነገር የሆነ ልትጀምሩት ያላችሁት ነገር በመጀመራችሁ ከባድ ተጽዕኖ የሚያመጣ ከሆነ ሱባኤ ግቡ። ግልጽ አይሰማም እንዴ? ወተገ በስላሴ ስም አይሰማም። አሁን ይሰማል። አሁን ይሰማል። መልካም። ያ ነገር የሆነ ነገር ልትጀምሩ ነው እንበል። በመጀመራችሁ ግን ከባድ ፈተና የሚያመጣ ከሆነ ወይም ተጽዕኖ ችግር የሚፈጥር ከሆነ ቆም ብላችሁ ጊዜ ሰጣችሁ ሱባኤ ግቡ። ነገር ግን በእያንዳንዱ ውሳኔ ሱባኤ ሰው ገብቶ አይችልም። ግን ምን ማድረግ ይችላል? በጸሎት ፈጣሪን ማስቀደም አይችልም? በጸሎት ይችላል አይችልም? ይችላል። ስለዚህ ምን ታደርጋላችሁ? በሚፈጠረው ነገር በጸሎት ማስቀደም። ጌታዬ ኢየሱስ ክርስቶስ ይህን ነገር ላደርገው አስቤያለሁ፣ ነገር ግን ትክክል እንደሆነም እንዳልሆነም አላውቅምና ጌታዬ ኢየሱስ ክርስቶስ የሚጠቅመኝ ከሆነ አስጀምረኝ፣ ካልጀመራችሁት ጀምራችሁት ከሆነ ደግሞ የሚጠቅመኝ ከሆነ አስጨርሰኝ፣ የማይጠቅመኝን ጀምሬ ከሆነ ደግሞ ምን በለኝ አስቁመኝ። እንዲህ ብሎ በጸሎት መጠየቅ የምትጠራጠሩ ከሆነ ማለት ነው። እና በእያንዳንዱ ጸሎት ችግራችን ላይ ጉዳያችን ላይ ከፈጣሪ ጋር መማከር፣ ያኔ ፈጣሪ ይቀድማል። ለፈጣሪ ስለነገር ነው እሱ ያስተካክለዋል እላችሁ ፈልጌ ነው። እሺ ይሄን ይመስላል። እሺ ወንድሜ ቃል ተሰማል። ጸጋውን ያብዛልን። አሜን አሜን። እሺ ወንድሞች ሰዓታችን ጨርሰናል። 12 ሰዓት እያለ ነው። በዚህ መልኩ ያስተማረን የመከረን የአባቶቻችን አምላክ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ፈጣሪያችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። እንደ እግዚአብሔር መልካም ፈቃድ ወንድሞች ነገ ምገባ አይመስለኝም፣ ነገ የሚመቸኝ አይመስለኝም እና የምገባ ከሆነ ጽፍላችኋለሁ፣ ግን 90% ምገባ አይመስለኝም 90% እና ካልተገናኘንም እንግዲህ ከኔ ጋር የምንገናኘው ሌላ ጊዜ እንማራለን ሰኞ ማለት ነው። ይሄን ይመስላል። ጽፌላችኋል አይደል? ሰኞ ዕለት አልጻፍኩላችሁ? ዓርብ አይታወቅም አላልኳችሁ? ከሰኞ እስከ ሐሙስ መርሃ ግብር በዚህ መልኩ እንቀጥላለን ብዬ ዓርብ ግን አይታወቅም ብያችሁ ነበር እና አሁንም 90% እንደማልገባ ነው እና እኔ ካልገባውም ከአድሚኖች አሉ የሚያወያያችሁ ጥያቄና መልስ ላይ ማለት ነው። እነሱ ገብተው ጥያቄና መልስ ያሳትፏችኋል። ከእኔ ጋርም ካልተገናኘን እንግዲህ እንደ እግዚአብሔር መልካም ፈቃድ ሰኞ እንገናኛለን ማለት ነው። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ፈጣሪያችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ይህችንም ቀን ባርከህ ቀድሰህ ሰላም አውለህ ለዚህ ሰዓት ምሽት ስላደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሃ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ መዓልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳድረን በተማነው ትምህርት 30 60 መቶ የምናፈራ እንድታደርገን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሐ ግብር